ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እንደዚህ አይነት መስቀል ስታዩ የሚታያችሁ እናቱ ከሆነች ያያችሁት መስቀል አይደለም፣ ድግምት ነው። መስቀሉን ስታዩት ቅድስና ምንም ሳትጨምሩለት መስቀል ላይ ይታያል። በቀራንዮ መስቀል በጎልጎታ ላይ ያያችሁት ያ መስቀል የጽድቅና የቅድስና ሙሉ ስዕል ነው። የኔ እናት የጠራውሽ ይቅርታ ልጠይቅሽ። እወድሽ እንደሚገባ ትኩረት ስላልሰጠውሽ፣ ጊዜ ስላልሰጠውሽ፣ ቦታ ስላልሰጠውሽ እወድሻለሁ የኔ እናት። ይቅርታ ልጠይቅሽ። የኔ እናት የኔ እናት ሰዎች እኔ ዓለም እንዲሰማኝ አንቺ ኩሽና ስለገባሽ አመሰግናለሁ። እወድሻለሁ። እኔ እዚህ ጋር እንድቆም አንቺ እዛ ጭስ ውስጥ ስለቆምሽ አመሰግናለሁ። ይቅርታ ፈቃድሽን ከልክዬ ቢሆን ይቅርታ አድርጊ። ስላልታዘዝኩት ነገር ቢኖር ይቅርታ አድርጊ። የኔ እናት ምሕረት አድርጊ። የብዙ ሰዎች እናት ይቅርታ ትጠይቃለች እዚህ ቤት። የኔ እናት ይቅርታ አድርጊ። ያዘሽብኝ ነገር ቢኖር ይቅርታ እናቴ። በወቀስኩሽ ነገር በጣም ይቅርታ አድርጊልኝ። አላደረግሽልኝም ብዬ በወቀስኩሽ ነገር፣ ይሄን አልገዛሽልኝም፣ ይሄን አላረግሽልኝም፣ ይሄን አላረግሽልኝም ብዬ በወቀስኩሽ ነገር በጣም ይቅርታ አድርጊልኝ። ይቅርታ አድርጊልኝ የኔ እናት። ቅድሚያ ባልሰጠውሽ ነገር ይቅርታ አድርጊልኝ። እወድሻለሁ። እኔ እናት ይቅርታ አድርጊልኝ። አሁን እንኳን እኔና አንቺ አሁን እንኳን በዚህ ሰዓት ሳቅፍሽ ጠረናችን በጣም ልዩነት አለው። እኔ በጣም ቆንጆ ሽቶ ተቀብቻለሁ፣ አንቺ ጭስ ትቻለሽ። እወድሻለሁ የኔ እናት። ይቅርታ አድርጊልኝ የኔ እናት። እወድሻለሁ። ስጋ አይገባኝ ጥምቀት አንዴ ለመጨረሻ የሚፈጸም ስርዓት እንጂ በየዓመቱ የሚደጋገም ስርዓት አይደለም። ምንም አይነት መጽሐፍ ቅዱስ ግራውንድ የለው። ነገር ግን እዛ አካባቢ ላይ በየዓመቱ እንደውም በየዓመቱ አይደለም በየቀኑ በየወሩም ይቻላል መሰለኛል
መጽሐፍ ቅዱስ ላይ ግን የጥምቀት በዓል የሚላል 1 2 3 ቀን አክብሩት፣ አደባባይ ውጡ፣ ታቦት ተሸከሙ የሚላል መጽሐፍ ላይ የለም። ምናልባት አንድ የሚያስማማን ለጥምቀት ያለን አመለካከት አንድ ሊያስማማን ይችላል። የቱ ጋር ብላችሁ ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው ዮሐንስ እጅ በዮርዳኖስ ባህር ላይ መጠመቁ ሊያስማማን ይችላል። እኛና እነሱ ደግሞ አጠማመቃችን ይለያያል። እነሱ በመርጨት ያምናሉ፣ እኛ ደግሞ በማጥለቅ ያምናለን። አመሩ ዶሮዬ ነው። ጸሎተ ሃይማኖትን ምናልባት በግዕዝ አጥኖ ብያችሁ ነበረ። እንደኔ በግዕዝ ያጠናችሁ ሰዎች አብረን እንላለን ማለት ነው። ከዛ በቀጥታ ወደ ትምህርታችን እንሄዳለን። ጸሎተ ሃይማኖት አሜን። በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያሰሪ ወዘያሰሪ ወነአምን አሐዱ ኢየሱስ ክርስቶስ ወልደ ዋሕድ ዘሊው ምስሌው ወቅድመ ፍጥረ ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን ዘተወልደ ወአኮ ዘተገብረ ገብሩ ምስላት በመለኮቱ ዘወቅቱ ኩሉ ኮነ ወዘንበሬውሰ አልቦ ዘኮነ ወይም እንትኒ ዘበሰማይኒ ወዘበምድርኒ ዘቤንቲአነ ለሰብ ወቤንቴ መድኃኒትነ ወረደም ሰማያት ሰው ተሰግዶ ወማርያም መንፈስ ቅዱስ ማርያም ቅድስት ኮነ ብሲ ወስተሰቀ በእንቲአነ መዋዕለ ጲላጦስ ጴንጤናዊ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ዐረገ በስብሐት ወስብሐት ወነበረ በየማነ አበው ዳግም ይመጽእ በስብሐት ይኮንን ሕያዋነ ወሙታነ ወአልቦ መልእክተ መንግሥቱ አምን በመንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ምስግሮቱ ወንሰቦ ምስለ አብ ወወልድ ወነበነ በነቢያት ወነአምን በአቲ ቅዱስ ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአቲ ቅድስት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። እሺ ይበቃናል። ዛሬ ልባችን አዝኗል። ዳግመኛ እንግዲህ አርሲ በ4 ሰዎች የሞት አደጋ እንግዲህ በግፍ 3 የቤተክርስቲያን ሰዎች እንደገና ደግሞ ለምን ይህን ታደርጋላችሁ ያሉ አንድ ሙስሊም በአጠቃላይ 3 ኦርቶዶክሳውያን እና አንድ ሙስሊም ዛሬም እንግዲህ አተናል። ያው ማህበረ ቅዱሳን ሚዲያ እንደዘገበው ይኸው አተናል። ልባችን ተሰብሯል። እናዝናለን። ለማንኛውም ነፍስ ይማር እንላለን። ይሄ ነው ባይደዌ ዛሬ እንግዲህ ለፕሮቴስታንቶች ሕግ አውጥቻለሁ። ዩቲዩብ ለቅቄያለሁ። ግን እንዳልኳቸው ብዙ ሪፖርቶች አሉ። መዝገበ ቃላትና መጽሐፍ ቅዱስ ያላዘ ሰው አላናገርም ብያለሁ። እንግዲህ ማለት ነው እኔ ከእናንተ ጋር ምን ያዳርቀኛል? ምን እዚህ ዝም ብለህ ለምትለፈልፍ እንደመጣልህ ባይደዌ መጽሐፍ ቅዱስ ስለያዛችሁ አይደለም መንግስተ ሰማያት የምትገቡት። መጽሐፍ ቅዱስ ለጠቢብ 1 ቃል በቂ ነው ይላል እና መጽሐፍ ቅዱስ ተሸክመ አነባለሁ። ደግሞ እኮ አታነበውም እኮ በቅጡ እኮ አታነበውም። እንደ ፈቃድ ነው የምትፈታው፣ እንደ ፈቃድ ነው እንደፈለክ የምታደርገው እና እኔ ተው ብያለሁ። ለማንኛውም ተው ብያለሁ፣ መክሬያለሁ። እኔ መክሬያቸዋለሁ። ከዚህ ከጫጫታ ውጡና ተው ብያለሁ። ከጫጫታ ውጡ እና ይሄን ነው አደራ ምለው። በግዕዝ አጥኖ ብያችሁ ነበረ። እንደኔ በግዕዝ ያጠናችሁ ሰዎች አብረን እንላለን ማለት ነው። ከዛ በቀጥታ ወደ ትምህርታችን እንሄዳለን። ጸሎተ ሃይማኖት አሜን። በአሐዱ አምላክ እግዚአብሔር አብ አሐዜ ኩሉ ገባሬ ሰማያት ወምድር ዘያሰሪ ወዘያሰሪ ወነአምን አሐዱ ኢየሱስ ክርስቶስ ወልደ ዋሕድ ዘሊው ምስሌው ወቅድመ ፍጥረ ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘበአማን
ዘተወልደ ዋኮ ዘተገብረ ዘይሩሳ በመለኮቱ ዘቦቱ ኩሉ ኮነ ወዘንበሬ ውስጥ አልቦ ዘኮነ ወይም እንትኒ ዘበሰማይኒ ወዘበምድርኒ ዘቤንቲአነ ለሰብ ወቤንቲ መድኃኒትነ ወይም ሰማያት ሰራው ተሰቅሎ ወማርያም መንፈስ ቅዱስ ማርያም ቅድስት ድንግል ኮነ ብእሲ ውስተ ዘብር በእንቲአነ ዋለ ጲላጦስ ጴንጤናዊ ሀመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት በከመ ጽሑፍ ውስተ ቅዱሳት መጻሕፍት ዐረገ በስብሐት ወሰላም በየማነ አቡሁ ዳግም ይመጽእ በስብሐት ይኮነ ሕያዋነ ወሙታነ ወአልቦ መልእክተ መንግሥቱ ወነአምን በመንፈስ ቅዱስ እግዚእ ማያዊ ዘሰረጸ እምአብ ምስሎቱ የተሰብኦ ለአብ ወወልድ ዘነበነ በነቢያት ወነአምን በአቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት ወነአምን በአቲ ቅድስት ለስርየተ ኃጢአት ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለምም። እሺ በቃናል። አሁን ይህ ሰውዬ በመጽሐፉ ላይ አያምንም። ጥምቀት የኃጢአት ስርየት ያስገኛል ብሎ አያምንም። እሺ አሁን እንግዲህ ያነበበው ላይ የኃጢአት ስርየት በምትገኝበት በአንዲት ጥምቀት እናምናለን ብሏል አይደለም? ይህ በሆነበት ሁኔታ ጥምቀት የድህነት ቅድመ ሁኔታ ነው ማለት ስህተት ነው። ሌላም ልንገራችሁ እዚሁ ላይ የሚናገረውን ፍርድን የሚጠብቅ ያልተጠመቀው ሳይሆን ያላመነው ብቻ ነው። በአጠቃላይ ከክፍሉ እምነት ከፍርድ ያድነናል ይላል እንጂ ጥምቀት ከፍርድ ያድነናል አይባልም። ሁለተኛ ድህነት በክርስቶስ ኢየሱስ ሞትና ትንሣኤ በማመን ብቻ እንደሚገኝ የአዲስ ኪዳን መጽሐፍት በስፋት ያስተምራሉ። ስለዚህ ጥምቀት የኃጢአት ስርየት አያስገኝም ብሎ ይናገራል። ሶስተኛ በመጽሐፍ ቅዱስ ሳይጠመቁ ወይም ከመጠመቃቸው በፊት ድነት ያገኙ ወይም በመንፈስ ቅዱስ የተጠመቁ ወይም የተሞሉ ሰዎች እንዳሉ በግልጽ ይነግረናል። በመንፈስ ቅዱስ መጠመቅም ሆነ መንፈስ ቅዱስን መሞላት ደግሞ የዘላለም ሕይወት የማግኛ ምልክት እንደሆነ ይናገራል ብሎ የራሱን ሀሳብ ደርድሯል እና የኃጢአት ስርየት እንደሚያስገኝ ጥምቀት ያምናል። እንትኑን ያነባል፣ መጽሐፉ ላይ ግን አያምንም። ከመጀመሪያው እንጀምር። ምናልባት እንደ ይሄ ጥምቀት እነሱ በመርጨት ነው፣ እኛ ደግሞ በእንትን ነው የሚለው ሰዎችን ለማደናገር ምን ያህል ርቀት እንደሚሄዱ ነው። አንደኛ የሰውዬ ኦርቶዶክስ እንዳልነበረ ወይም ደግሞ ዝም ብሎ በኦርቶዶክስ ስም የነበረ ሰው መሆኑን ማሳያ አንዱ እንትን ነው። ምክንያቱም አንደኛ በኦርቶዶክስ የሚደረጉ ጥምቀቶች ብዙ አይነት ጥምቀት አለ። እንደምታውቁ የልጅነትን የሚያሰጥ ጥምቀት አለ። ደግሞ ለደዌ ስጋችን ለድነት የምንጠመቀው ጥምቀት አለ። ካህናት ቤት መጥተው ደግሞ የሚረጩት ጥምቀት አለ። ጸሎት አድርገው ጸበል አለ። እነዚህ ሁሉ የተለያየ ናቸው እና እንደ አገልግሎቱ ነው የሚለያየው እንጂ ሁሉም አንድ ነው ማለት አይደለም። የ40ና የ80 ቀን ወይም ደግሞ ሰው አምኖ በሚመጣበት ሰዓት የሥላሴን ልጅነት የሚያገኘውን ጥምቀት ቤተክርስቲያን የምታጠምቀው 3 ጊዜ በዛ በጸሎት በተደረገው ውሃ ውስጥ ብቅ ጥልቅ በማድረግ ነው። በመዝፈቅ 3 ጊዜ መደረጉ በሥላሴ ስም የማጥመቅ ምሳሌ ነው። ወደ ውሃ ውስጥ ወደ ታች መዘፈቁ ከክርስቶስ ጋር ሞቱን በሚመስል ሞቱ የመተባበር ምሳሌ ነው። ማውጣት ደግሞ በትንሣኤው መተባበራችንን ማሳያ ምሳሌ ነው። ይሄ በምሳሌ ጭምር የሚደረግ ነው ማለት ነው። ዝም ብሎ እንግዲህ ሁል ጊዜ እንደምለው ነው። ፕሮቴስታንት ያው ስሙ ራሱ ተቃውሞ ማለት መቃወም ስለሆነ የሌለ ታሪክ እየፈጠሩ መቃወምን ገንዘብ ያደረጉ ሰዎች ናቸው እንጂ አሁን ቤተክርስቲያን ዘመናት ሙሉ የምታረገው ጉዳይ ነው ይሄ። ከዛ ውጪ የሚረጨው ጸበል ደግሞ ቅድም እንዳልኳችሁ ዝም ብሎ ካህናት ጸሎት አድርገው ቤት ውስጥ ጸላይ ሰናይ ካለ ያንን ለእንትን ለማድረግ ጸበል ይረጫሉ፣ ፊት ላይ ይረጫሉ። እሱ የጥምቀት አይደለም። እሱ ቶታሊ ሌላ ጸበል።
እና የጥምቀት ግን ይሄ ሰው ካላመነ ካልተጠመቀ አይድንም ተብሎ ወይም ደግሞ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው የተባለው ጥምቀት ቅድም ባልኳችሁ መንገድ የሚፈጸም ነው። ጸሎት ይደረግበታል። የራሱ የሚደረገው የጥምቀቱ ጸሎት ራሱ ልዩ ነው። እዛ በቅባ ሜሮን ይከብራል። ካህናቱ እዛ ውስጥ ተጠማቂውን 3 ጊዜ ብቅ ጥልቅ እያደረጉ እየዘፈቁ ያወጡታል ማለት ነው። ይሄ ያለ የነበረ የሚኖር ነው፣ የማይቀየር ነው በቤተክርስቲያናችን ማለት አንዱ ይሄ ነው። ሌላው በየዓመቱ የሚከበረውን ጥምቀት አንስቶም ለመተረብ ሲሞክር ሲጣጣር አይተናል። በየዓመቱ የሚከበረው ጥምቀት መታሰቢያ ነው እንጂ እንትን አይደለም። ይሄ ልክ በቃ እንደ አዲስ የምንጠመቅበት እንትን አይደለም፣ በዓል አይደለም። ያ መታሰቢያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጀመሪያ የመሰረተው እሱ ነው ጥምቀትን አይደል? አሁን ለምሳሌ በምሳሌ ለማስረዳት የኔ በርዝዴይ ዛሬ ቢሆን ዛሬ በርዝዴይን አከብራለሁ። ዛሬ በርዝዴይን አከበርኩ ማለት ገና ዛሬ ከእናቴ ማፀን ተወለድኩ ማለት አይደለም። የዛሬ ምናምን ዓመት በፊት ከእናቴ ማፀን መወለዴ ለማሰብ ነው ዛሬ የማከብረው እንጂ ዛሬ ስለተወለድኩ አይደለም። ልዩነት አለው ማለት ነው። የተወለድንባት ቀንን ማክበርና በዕለቱ መወለድ ሁለቱ የተለያዩ ጉዳዮች ናቸው። ልክ እንደዚሁ ነው ጥምቀት የመጀመሪያዋን ቀን ጌታችን የባረከበት ስርዓተ ጥምቀትን የመሰረተበት የአዲስ ኪዳን ጥምቀትን የመሰረተበትን ያንን እናስባለን። እሱ የተጠመቀባትን እሱ የመታሰቢያ በዓል ነው እንጂ ሌላ ጉዳይ አይደለም ማለት እና ያን ለመታሰቢያውን ዘንድ ለምሳሌ ጃልሜዳ እዛ ገንዳው ላይ ጸሎት ተደርጎ ያ ለሕዝቡ ይረጫል። መታሰቢያ ነው እንጂ አሁን ያን የተረጨ ሰው ክርስትና ተነሳ ማለት አይደለም። መታሰቢያ በረከት እንዲሆነው ነው የሚደረገው ማለት ነው። እና ማምታታት ነው በቃ የነሱ ወንጌል ሁል ጊዜ የማምታታት ወንጌል ይባላል። ይሄ እንደው አሁን ለእንትኖች ቀላል ሊመስል ይችላል፣ ግን ያለማወቃቸውን ጥግ አንድም የውሸታቸውን ጥግ አንድም ደግሞ የማምታታት ወንጌላቸውን የምናይበት በጣም ግልጽ የሆነ ጉዳይ ነው። ስለዚህ እኛ ኦርቶዶክሶች የትኛው የጥምቀት የትኛው ደግሞ የፈውስ የትኛው ደግሞ የበዓል እንደሆነ ጠንቅቀን የምናቅነን። ታቦታት የሚወጡት በየዓመቱ ምንድነው ምሳሌው ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በእደ ዮሐንስ ሊጠመቅ ወዴት ሄደ? እሱ ወደሚያጠምቅበት ወደ ዮርዳኖስ ሄደ ይላል። ታቦቱ የክርስቶስ ምሳሌ ነው። ተመልከቱ። ስለዚህ ልክ ክርስቶስ ወደ ዮርዳኖስ እንደሄደ ታቦታቱም ደግሞ ያንን ምሳሌ አድርገው ከመንበራቸው ተነስተው ገጠር አካባቢ ወደ ወንዝ ይሄዳሉ። ከተማ ላይ ደግሞ ወደ ተዘጋጀላቸው ማደሪያ ስፍራ ይሄዳሉ። ያንን ለማሰብ ነው። ቤተክርስቲያን ዝም ብላ የምታደርገው ጉዳይ ነው። ታቦታቱ ያንን የሚፈጽሙት ለዚህ ይሄ ምሳሌ በዓሉን ለማሰብ ለማስታወስ እሱ ያደረገልንን ነገር ለማሰብ የሚደረግ ነው እንጂ ዝም ብሎ እንደው ለዋዛ ፈዛዛ የሚደረግ ጉዳይ አይደለም እና ይህን በደንብ ጠንቅቆ መረዳት ያስፈልጋል። ሌላው አቶ ዮናታን ደግሞ ያለው ነገር አለ። መስቀሉ ስር መስቀሉን ስታዩ እናቱ የምትመጣባችሁ ከሆነ መተት ነው ብሎ የተናገረው። አሁን እንዲህ አይነት የትኛው የወንጌል ክፍል ላይ ነው እሱ ያገኘው? የቱ ጋር ነው ያገኘው? አሁን እንደዚህ ተብሎ ተጽፏል ወይ ወንጌል ላይ? አሁን ወንጌል ላይ አልተጻፈም አይደል ሲሉን የነበረው እነሱ እስከ የት አመጡት? ይሄንን መስቀል ስታስቡ ድንግል ማርያም በሀሳባችሁ የምትመጣ ከሆነ መተት ነው ደግሞ እንደዚህ ብሎ ይሄ አሁን ምንድነው? በቃ የነቀፌታ ወንጌል ማለት በቃ እኔ አውቃለሁ ባይነት ማለት እንዲህ አይነት ወንጌል ምንም አይነት ግዳጅ አይፈጽም። ስለዚህ ተመልከቱ። አዎ መስቀል ላይ የተሰቀለው ክርስቶስ ነው። እመቤታችን መስቀል ላይ ተሰቀለች፣ እኛ አላልንም። መስቀል ላይ የተመሳቀለው እንጨት ላይ የተሰቀለው ለዓለም ዋጋን የከፈለው ክርስቶስ ነው። መስቀሉ ስር ግን ደግሞ ድንግል ማርያም ነበረች። በቃ ይሄንን አንፍቅ። ይሄ መጽሐፍ ቅዱስም ዮሐንስ ወንጌል ምዕራፍ 19ን ማንበብ ነው። የማቴዎስ ወንጌል ምዕራፍ 27 መጨረሻው ላይ ማንበብ ነው። ሌሎቹን እንደዚህ ማንበብ በቃ እና መስቀሉ ላይ የተሰቀለው ክርስቶስ ነው። መስቀሉ ስር ግን ድንግል ማርያም አለች። ይሄ እማንፍቀው እውነታ ነው እና
አንዳንድ ጊዜ የማይገናኝም ነገር እኛ አሁን መስቀልን ስናስብ ሁሌም የተሰቀለው ክርስቶስን ነው የምናስበው። ሌላ የመጣ ነገር እኮ የለም። መስቀሉ ስር ደግሞ ማን አለ ብለን ስናስብ ድንግል ማርያም፣ ቅዱስ ዮሐንስን እናስባለን። እና የማይገናኝ ግን የነቀፌታ ወንጌል እቺ ውስጣቸው ያለችውን ጥላቻቸውን የሚያንጸባርቁት በእንዲህ አይነት መድረክ ስለሆነ ነውና እንደነዚህ አይነት በቃ እንትን የሌላቸው ሰውንም የማያንጹ ጭራሽ ስድብ ነቀፌታ የሆነ አይነት ወንጌል እንግዲህ ጌታም አላስተማረም፣ መጽሐፍ ቅዱስም አያዝም። ነገር ግን ለኦርቶዶክስ ያላቸውን የጥላቻ ጥግ ዘወትር የሚያሳዩበት እንደሆነ ማሰብ ያስፈልጋልና እነዚህ ነገሮች በጣም ጥንቃቄ ማድረግ ነው። ወደ ዶክተሩ ስንመለስ እንግዲህ ጸሎተ ሃይማኖት በነገራችን ላይ አባቶቻችን መናፍቃንን ተከራክረው ከረቱ በኋላ ያጸኑት ነው። ለምሳሌ ጸሎተ ሃይማኖት 2 ጊዜ የጸና የጸሎት ወይም ደግሞ ድንጋጌ ነው። ይሄም በ325 አሪዮስ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወልድ ፍጡር ነው፣ እግዚአብሔር አብ ወልድን ከፈጠረ በኋላ በሱ ዓለምን ፈጠረ የሚል ትምህርት ስለነበረው እነ ቅዱስ አትናቴዎስ እሱን ተከራክረው ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጡር ሳይሆን ፈጣሪ ነው የሚለውን ለማረጋገጥ ምን ብለው ጸሎተ ሃይማኖትንና ነአምን በአሐዱ አምላክ የሃይማኖት ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ የሚታይና የማይታየውንም ብሎ ከሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ካሉ በኋላ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ አምላክ ይሉና የተወለደ እንጂ ያልተፈጠረ፣ ተመልከቱ፣ የተወለደ እንጂ ያልተፈጠረ በባህሪው ከአብ ጋር የሚስተካከል ሁሉ በእርሱ የሆነ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛ ለማዳን ከሰማይ ሰማያት ወረደ፣ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ፣ ደግሞም ስለኛ ተሰቀለ፣ በጴንጤናዊ በጲላጦስ ዘመን መከራን ተቀበለ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ ወደ ላከው ወደ አብም አረገ፣ በአባቱም ቀኝ ተቀመጠ ይልና ዳግመኛም ይመጣል፣ በሕያዋንና በሙታን ለመፍረድ ምን ይመጣል ይልና አሁን ሁለተኛው ደግሞ በመንፈስ ቅዱስ ስምም እናምናለን ብሎ የሚጀምረው ደግሞ በ381 ዓመተ ምህረት መቅዶኒዮስ የሚባል መናፍቅ ተነስቶ መንፈስ ቅዱስ አምላክ አይደለም ብሎ ላስተማረው ትምህርት 150 ኤጲስቆጶሳት ባሉበት በዛ ጉባኤ ቁስጥንጥንያ ላይ የተወሰነ ውሳኔ ነው። ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እሱ ሕይወትን የሚሰጥ ከአብና ከወልድ ጋር በአንድነት እንሰግድለታለን ብሎ ከደነገጉ በኋላ ከዛ በኋላ ደግሞ ምን አሉ? ሐዋርያት በሰራት በአንዲት ክብርት ቤተክርስቲያንም እናምናለን፣ ኃጢአትን በሚሰረይባት በአንዲት ጥምቀት ምን እንላለን? እናምናለን፣ የሙታንን መነሳት ደግሞ ተስፋ እናደርጋለን ብለው ይህንን ደነገጉልን። መቼ? በ381 ዓመተ ምህረት ተመልከቱ። ስለዚህ አንደኛ ጥምቀት ምን የሚያደርግ ነው ብሏል? ኃጢአትን የሚያስተሰሪ ነው። ስንት ናት አለ? አንዲት ናት። ስለዚህ ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን። ሐዋርያት በሰራት በአንዲት ክብርት ቤተክርስቲያን እናምናለን፣ የሙታን መነሳት ተስፋ እናደርጋለን። ይሄንን ደነገጉልን ማለት ነው። አሁን በፕሮቴስታንቱ ዓለም በጥምቀት የኃጢአት ስርየት አይገኝም፣ ልጅነት አይገኝም ብለው የሚያምኑ ናቸው። ቀደም ቢኒ ሲያነበው የነበረው መግለጫቸውን እንግዲህ ተመልክተናል ማለት ነው። ስለዚህ የድህነት መሰረት የለውም ብለው ነው የሚያምኑት እነሱ። መታሰቢያ ነው ብለው ነው የሚያምኑት ጥምቀትን ማለት፣ ወይም እንደ ስርዓት ነው የሚያምኑት። ዝም ብሎ ብዙ ጥቅም የሌለው ግን የሚፈጸም ስርዓት ነው ብለው ነው የሚያምኑት። ያው መግለጫቸው ነው የሚለው፣ እኛ አይደለም። ስለዚህ ተመልከቱ፣ ይሄ ሰውዬ ባለፈው ስንነጋገር ነበር ኢኩሜኒዝም የሚባለውን የሃይማኖት አራማጅ መሆኑን የምናውቀው ይሄንን ነው። እሱ እንኳን ባያምንበት ግን ደግሞ እዛ ውስጥ ስለገባ ጸሎተ ሃይማኖትን ሲደግም እናያለን ማለት ነው። አሁን ገብቶት ነው ወይ ብለን ብንጠይቅ አይመስለኝም። ቢገባው ኖሮ እሱ ከሚከተለው
ዲኖሚኔሽን ጋር የሚጋጭ ነገርን እዛ ጋር አንስቶ አይልም ነበር ማለት ነው። እና ይሄ ግን ምንድነው? ሰውን ለማታለል ነው ማለት ነው። ይኸው እኔም እየደገምኩት ነው። ይኸው እኔም እኮ እለዋለሁ ግዕዙንም እየሰባበረ በጣም ብዙ ነገር አለው። እሱ ደግሞ በሊቃውንቱ ሲታረም ማለት ነው። ሙከራው ጥሩ ነው። ምንም ግዕዝ ቋንቋውን ማወቁ ችግር የለው። ከሃይማኖቱ አንጻር ነው ግን እያለን ያለ ነው። በነገራችን ከሃይማኖቱ አንጻር ነው እያለን ያለ ነው። እና እነዚህ ነገሮች በጣም መሰረታዊ ጉዳዮች ናቸው ማለት ነው። መሰረታዊ ጉዳዮች ናቸው። ለምን ጥምቀት የኛ የሚስጥራት ሁሉ በር ነው። የሚስጥራት ሁሉ በር ነው። ያልተጠመቀ ሰው ስጋው ደግሞ ሊቀበል አይችልም። ያልተጠመቀ ሰው ካህን ሊሆን አይችልም። ያልተጠመቀ ሰው በተክሊል ማግባት አይችልም። ያልተጠመቀ ሰው ሌሎች ሚስጥራትን መፈጸም አይችልም በቤተ ክርስቲያን። ስለዚህ ጥምቀት የሚስጥራት ሁሉ በር ነው። ጥምቀት ደግሞ አንደኛ ድህነትን ጥምቀት ድህነትን ያሰጣል። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ የሚለው ይህንኑ ነው። ያመነ የተጠመቀ ምን ይላል? ይድናል ነው የሚለው። አምኖ የሚጠመቅ ምን ይሆናል? ይድናል። ድህነትን ያሰጣል ነው እያለን ያለ ነው። ስርየተ ኃጢአትን ያሰጣል። ይኸው የአባቶቻችን ድንጋጌ የሚለው እሱን ኃጢአትን በምታስተሰሪ በአንዲት ጥምቀት እናምናለን ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ስታነቡ ደግሞ ኃጢአታችሁ ይሰረይላችሁ ዘንድ ንስሐ ግቡ በክርስቶስም ተጠመቁ እያለ ቅዱስ ጴጥሮስ ሲያስተምር እናያለን። ስለዚህ ኃጢአት ያስተሰርያል፣ ድህነት ያሰጣል። ሌላው ደግሞ ሞቱን በሚመስል ሞቱ እና ትንሣኤውን በሚመስል ትንሣኤው ከክርስቶስ ጋር ህብረት እናደርግበታለን። ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልደን የሥላሴ የጸጋ ልጆች እንሆናለን። ለዚህ ነው ጌታችን ምን አለ? ኒቆዲሞስን ሲያስተምረው በዮሐንስ ወንጌል ምዕራፍ 3 ላይ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ስለዚህ ወደ እግዚአብሔር መንግስት ለመግባት ምን መሆን አለብን? ከውሃና ከመንፈስ ቅዱስ መወለድ አለብን። ይሄ ማለት ምን ማለት ነው? ውሃ ሲባል ሊትራሊ የምናየው ውሃ አለ። አባቶች ሲጸልዩ በዛ በጸሎት መንፈስ ቅዱስ ያድርበታል። ያ መንፈስ ቅዱስ በተባረከው ውሃ መንፈስ ቅዱስ ባደረበት ውሃ በዛ ተጠምቀን የሥላሴ ልጅነት እናገኛለን። ያንን ልጅነት ካገኘን ጊዜ ጀምሮ ጸጋ እግዚአብሔር ደግሞ ይሰጠናል ማለት ነው። እና ጥምቀት በጣም መሰረታዊ የቤተ ክርስቲያን ዶክትሪን ነው። ይሄ ዝም ብሎ በቃ ደስ ባለን ምን ተረጉመው ጉዳይ አይደለም። እና እነዚህን እንይ ለማለት ነው። እግዚአብሔር ይስጥልኝ። እንግዲህ ዶክተር ተመልሶ ቆነ ይጨምርበብኝ። ቃልዮት ያሰማልን ጌትዬ፣ ቃልዮት ያሰማልን። ዶክተር ተመልሰሃል? መምህር ጌች ቃልዮት ያሰማልን። በጣም ድንቅ በሆነ ሁኔታ ነው ያስተማርከን። እግዚአብሔር ይስጥልን። ልዩ ነው። ምንም የምጨምረው ነገር የለም። በጣም ጥሩ ጥሩ ነጥቦች ናቸው የተነሱት። የተባለው ነገር ያው ከጥላቻ የዘለለ አይደለም። ቤተክርስቲያን በምሳሌ ነው እንቅስቃሴዋን የምታከናውነው። የጌታ የጥምቀት በዓል እንግዲህ ካሉት አበይት የጌታ በዓላት መካከል ቤተክርስቲያናችን ልዩ በሆነ ሁኔታ የምታከብረው ነው። የአደባባይ በዓል ነው፣ መታሰቢያ ነው። እንደተባለው ወቅቱን ጠብቀን የጌታችን የኢየሱስ ክርስቶስን ጥምቀት እናወሳለን። ትህትናውን አጉልተን ለዓለም እናሳያለን። ትህትናው የሚጎላበት ነው። ምክንያቱም ተጠምቀ ሰማያዊ በእደ መሬታዊ ሰማያዊ የሆነው አምላክ መለኮት ክርስቶስ ምድራዊ በሆነው በአገልጋዩ በፈጠረው በአገልጋዩ በቅዱስ ዮሐንስ እጅ መጠመቁን ቤተክርስቲያን በደንብ አመስጥራ ነው በደንብ የምታሳየው። እንግዲህ ጌታ ክርስቶስ ትህትናውንም የገለጸበት ነው። ናና አጥምቀኝ ማለት ሲችል እሱ ራሱ በትህትና ወደ ባሪያው ወደ አገልጋዩ ወደ ቅዱስ ዮሐንስ ዘንድ ሄዶ መጠመቁን ሁሉ የምናሳየው ማለት ነው። በተጠመቀበትም ጊዜ ብዙ ምስጢር ተከናውኗል። ይሄን ሁሉ የምናስታውስበት የምናወሳበት በጥምቀቱ ጊዜ የተከናወነውን ምስጢር ምስክርነት፣ የአባቱን ምስክርነት፣ የመንፈስ ቅዱስን ምስክርነት፣ የሱም የባህሪ አምላክነቱን የምናጎላበት ነውና ይሄንን ደግሞ ቅድስት ቤተክርስቲያን ምሳሌውን አርአያ አድርጋ የሱን
ወደ ቅዱስ ዮሐንስ መሄድ በትህትና መሄድ እንግዲህ በተለያየ ቦታ ላይ ያው ባህሉን ከተከተልን ወደ ጅረት ወይም ንጹህ ወንዝ ወዳለበት ነው እንግዲህ ትራዲሽናሊ የእግዚአብሔር ማደሪያ የሆነው የተቀደሰው ታቦት ሄዶ የሚያድረው በከተራ በዓል ማለት ነው። እና ያንን የመጽሐፍ ቅዱስ ኤክሰርሳይዝ እያደረግን ሁሉ ነው የምናሳየው ማለት ነው። እና ከዚህ ያለፈ ሌላ ነገር የለም። የተሰጠው ሐሳብ ሁሉ ምንም ረብ የሌለው እንደተባለው በተቃውሞ ላይ ብቻ ያተኮረ እንዲሁ ሳሚ ለመሰብሰብ ተደርጎ የተቀመጠ ነው እና በጣም ቆንጆ አድርጎ ነው መምህር ጌች ያስቀመጠው። ስለዚህ ብዙ የሚጨምረው ነገር የለም። በደንብ ተብራርቷል። የኛው ሰውዬ ስም ትምህርት አልሰማውም። ማናቸው ሮቤሌ ናቸው መሰለኝ፣ አልሰማዋቸውም። ግዕዙን ትንሽ ያው ሲዘነጣጥሉ ሰምቻለሁ። ስልክ ገብቶብኝ ስለነበረ ሙሉ ጭብጡን አልሰማውም። እንግዲህ ደግሞ ካሰማው እዛ ላይ የተወሰነ ማለት ይቻላል። የዚህኛው ደግሞ እንግዲህ ከተማ ውስጥ ሆኖ ወከባ የሚፈጥረው ወንድማችን ደግሞ እንግዲህ መስቀሉን ስታስብ ድንግል ማርያምን አለማሰብ ይከብዳል አይደል እንዴ? እኛ እኮ ቤተክርስቲያናችን እኮ ግብረ ሕማማት ላይ አሁን በጣም ሰፊ ጊዜ የሚፈልግ ስለሆነ ነው እንጂ ሕማማቱ ሲደርስ ገልጠን ልናሳይ እንችላለን። አለንም መጽሐፉ አለኝ። እመቤታችን ቅድስት ድንግል ማርያም እኮ በብዙ መከራና በብዙ ለቅሶ እኮ ነው የልጇን በአደባባይ ክብረ ነክ በሆነ ሁኔታ መሰቀሉን፣ ሞቱን፣ ግርፋቱን ሄዳ እንግዲህ የተካፈለችው እና ከመስቀሉ ስር ደግሞ የተገኘችው እናቱ ድንግል ማርያም ናት። ስለዚህ ወደ ቀራንዮ በመጽሐፍ ቅዱስ ላይ የተሳለውን ታሪክ እያጠና ስታጠና በዛ የተደረገውን ትዕይንት በህሊና ስትስለው እናቱ ቅድስት ድንግል ማርያም እናታችን ቅድስት ድንግል ማርያምን አለማሰብ ይከብዳል። ምክንያቱም በዛው በመስቀል ላይ እኮ ሆና ነው እኮ ለኛ የመስቀል ስር ስጦታችን እናታችን የምንለው በምክንያት እኮ ነው። በመስቀል ሆኖ መሰለኝ እኮ ለሐዋርያው እጅግ ለሚወደው ሐዋርያውና ደቀ መዝሙሩ ለቅዱስ ዮሐንስ እነኋት እናትህ፣ እንደዚሁም ደግሞ ንጽሕት ቅድስት ድንግል የሆነችው እናቱንም ደግሞ እነሆ ልጅሽ ብሎ አደራ ቅዱስ ዮሐንስን የሰጠ። ቅዱስ ዮሐንስን አደራ ስትሰጥ ለእኛም እኮ ነው እናት ሆና የተሰጠችን፣ እኛም ያደራ ልጆቿ ነን። ስለዚህ ይሄንን በዛ በመስቀል አደባባይ ወይም በቀራንዮ አደባባይ በጎልጎታ የተከናወነውን የክርስቶስን ቤዛነት ስናስብ መስቀሉን ስናይ በመስቀሉ ስር የነበረችውን ቅድስት ንጽሕት ድንግል የሆነችውን እናቱን አለማሰብ አእምሮ ካልዶሎዶመ በስተቀርና ማሰብ ካልተሻለው ወይም አናላይዝ ማድረግ ከከበደው ወይም ያንን በምናቡ መሳል የከበደው የቀነጨረ አእምሮ ካልሆነ በስተቀር ወንጌሉ የሚተርከውን ነገር እኮ በህሊና እኮ ትስላለህ እኮ አይደለም እንዴ? በትረካ እኮ ምስል ይፈጠራል። እንኳን የቀራንዮ አይደለም ሰው በደረሰው ተራ ፊክሽን እንኳን ምናብ ትስላለህ፣ ህሊና ይስላል። ህሊና ሲኑን ለመፍጠር ይሞክራል፣ ሪካውንት ለማድረግ ትዕይንቱን ለመገመት ይሞክራል እኮ አእምሯችን። እና መስቀሉን ስናስብማ እንዴት ድንግል ማርያምን አለማሰብ ይቻላል? በፍጹም አለማሰብ አይቻልም። ቅዱስ ዮሐንስ ሐዋርያውን ወልደ ነጎድጓድን ጥቁረ ጊዜ ዮሐንስን አለማሰብ እኮ ይከብዳል። ሌሎቹንም ደግሞ የጌታን ወዳጆች በመስቀሉ ስር የተገኙትን አለማሰብ ይከብዳል። አይኑ የበራለትን መቶ አለቃውን በጦር የወጋውን መቶ አለቃውን አለማሰብ ይከብዳል። መስቀሉን ስታይ ሁሉ ነው የሚመጣብኝ በጭንቅላቴ ትዕይንቱ። የጨለመችውን ፀሐይን አለማሰብ ይከብዳል። ደም የመሰለችውን ጨረቃ አለማሰብ ይከብዳል። ታሪኩ ይህን ሁሉ ነው የሚተርከው። ይህን ሁሉ እንዳንረሳ የተከፈቱትን መቃብራት አለማሰብ፣ ከሞት ተነስተው ወደ አደባባይ የወጡትን ወደ ከተማ የገቡትን ሙታን ከሞቱበት የተነሱትን ሙታን አለማሰብ ይከብዳል። የጌታን መስቀል አይተህ በዛ መስቀል ላይ የተከናወነውን ትዕይንት ስታስበው ማለት ነው። ቅዱስ ወንጌል ያስቀመጠው መሰረት ነው። ይሄ ሁሉ የሰው ፊክሽን አይደለም፣ የተዘገበልን እኮ ነው፣ ተጽፎ የተቀመጠልን እኮ ነው። ስለዚህ ያን መስቀል ስታይ ይሄን ሁሉ ከሜሞሪ ሌን ውስጥ ከሰብኮንሸስ አውጥተህ እንድታስብ ያስገድድሃል። መስቀሉን ስታይ የተገረፈውን ግርፋት አለማሰብ ይከብዳል። የተተለተለውን ጀርባውን አለማሰብ ይከብዳል። በደም አላባ የታጠበውን ፊቱን አለማሰብ ይከብዳል።
በጭንቅላቱ ላይ የተደፋውን የሾህ አክሊል አለማሰብ ይከብዳል። ይሄን ሁሉ እኮ ነው የምታስበው መስቀሉን ስታየው። ኦኬ መስቀሉ ይሄን ሁሉ ነው ከሜሞሪ አውጥተህ እንድታስብ የሚያደርገው ማለት ነው። እና በግራና በቀኝ የተሰቀሉትን ወንበዴዎች አለማሰብ ይከብዳል መስቀሉን ስታይ። ለካ አብረው የተሰቀሉ ነበሩ። ከዛ በቀኝ የተሰቀለው እውነትም ገብቶት አስተውሎ በቃ አምላክነቱን ተረድቶ በመንግስት አስበኝ ማለቱን አለማሰብ ይከብዳል። አንተ ከሁሉ ቀድመህ ዛሬ በገነት ከኔ ጋር ደስታን ታደርጋለህ የተባለውና የተገባለትን ቃል ኪዳን የሆነውን ታምራት የተደረገውን ምህረት አለማሰብ ይከብዳል መስቀሉን ስታይ። በግራ ደግሞ የተሰቀለው ልክ አሁን እንደነዚህ ሰባያክያንን ብለው ውርውር እንደሚሉት ደግሞ ትዕቢተኛ አመፀኛ የሆነውን በግራ የተሰቀለውን ፈያታዊ ዘጸጋምን አለማሰብ ይከብዳል። ትዕቢቱን የእሱን ትዕቢት አለማስታወስ ይከብዳል። እብሪቱን አለማስታወስ ይከብዳል በመስቀል ላይ ሆኖ። በቀኝ ያለውን ደግሞ ትህትናውን አለማሰብ አለማስታወስ ይከብዳል። እና ይሄን ሁሉ ነው እንግዲህ በንጽህና ሆነ በወንጌል ላይ የተቀመጠውን ታሪክ በመስቀል ላይ የተደረገውን ቸርነት የተደረገውን ተአምራት የተገለጸውን ምህረት የተከፈለውን ዋጋ መስቀሉን አይተህ ስታስብ በዛ በመስቀሉ ዙሪያ የተደረጉትን ትዕይንቶች ሁሉ አለማሰብ ይከብዳል። እናቱንማ እንዴት አናስታውሳትም? ድንግል ማርያምንማ ከዚህ ሁሉ ከዘረዘርኳቸው በላይ እንዴት አናስባትም? አንድ ልጇን በመስቀል ላይ ተሰቅሎ ስታየው ያነባችውን እንባ አለማሰብ ይከብዳል፣ አለማስታወስ ይከብዳል። አሁን ድንግል ማርያምን መስቀል ስታዩ ድንግል ማርያም ወደ ጭንቅላታችሁ ከመጣችሁ ይሄ ድግምት ነው መተት ነው where did he get it? ከየት ነው ያመጣው? እኔ ድግምት መተት ምናምን የሚሉት ነገር እኔ ከየት ነው የእንቅራቅንቦ ግን የሚያመጡት? ኦርቶዶክሳዊት ቤተክርስቲያን ይቺ ንጽሕት እንከን የሌላት ቅድስት ቤተክርስቲያን የድግምት ታሪክ የላትም፣ የመተት ታሪክ የላትም። የመድኃኔ ዓለምን እንግዲህ መድኃኔ ዓለምን እኮ መድኃኔ ዓለም ብላ እኮ የምትዘክረው እኮ ይቺ ቅድስት ቤተክርስቲያን ናት። የዓለም ቤዛ፣ የዓለም መድህን፣ የዓለም መድኃኒት ብላ የምትዘክረው እኮ ይቺ ቅድስት ቤተክርስቲያን ናት። እና ቤዛዋ ማን እንደሆነ አሁን ለዚች ኦርቶዶክሳዊት ቤተክርስቲያን መንገር አይከብድም? ቤዛዬ፣ መድኃኒቴ፣ አዳኜ፣ ጌታዬ ብላ የምታመሰግነውና ከፍ ከፍ አድርጋ የምታመልከው እኮ ቸሩ አምላካችን መድኃኔዓለም ኢየሱስ ክርስቶስን ነው። ሌላ ቤዛ የለንም። በየትኛው አደባባይ ላይ ይህች ቅድስት ቤተክርስቲያን ቤዛዬ ሌላ ነው አለች? ከክርስቶስ ሌላ ቤዛ አለኝ ብላ መቼ መሰከረች? በየትኛው አደባባይ በየትኛው መድረክ ላይ ተናገረች? እና እንዲሁ ያው ለማወናበድ ጭር ስላልወድም እንዲህ አይነት ኮንትሮቨርሲ እያመጡ ጮቱን የሚወዱታል። እኛም ኢሞሽናል እንሆንላቸዋለን። ሲጋልቡ አብረን እንጋልባለን። ለእነዚህ ሰዎች በእውነት እንደው ከልብ ማዘን ነው የሚገባው፣ ወደ ቀልባቸው እንዲመልሳቸው ከዚህ በጥላቻ ከሞተ አይምሮ እግዚአብሔር እንዲያነቃቸው በእውነት በትህትና እግዚአብሔርን መለመን የሚያስፈልግ ይመስለኛል። እና እኔ ሐሳቤ ነው ቢንዬ። ቃልዮት ያሰማልን በእውነት ዶክተር ቃልዮት ያሰማልን፣ ጌትዬም ቃልዮት ያሰማልን። እንግዲህ ምንድነው ራስን ችሎ አለመስበክ። አሁን ሰውዬ እነዚህ ሰዎች ኦርቶዶክስን ካላነሱ ስብከታቸው አይጣፍጥም። ኦርቶዶክስ ለነሱ ምንድነች? ጨው ነች፣ ማጣፈጫ ነች። ምናቸውም በቃ ነገርኳችሁ። ኦርቶዶክስን ካላነሱ ማን ይሰማቸዋል? ግን ትውልድ እየነቃ ነው። የሚታዘባቸው ትውልድ እየተፈጠረ ነው እና በዚህ ያክል ቤተክርስቲያንን መድፈር ያሳፍራል። እና ለዚህ ነው ዛሬ እኔም የተናገርኩት መዝገበ ቃላት የማታነብኮ ካሌላችሁ መጽሐፍ ቅዱስ እና መዝገበ ቃላት ይዞ የማይመጣ ሰው ከኔ ጋር መወያየት አይችልም ብያለሁ። ዛሬ አይታችሁ ከሆነ ቲክቶክ ላይ እና ቃልዮት ያሰማልን፣ ቃልዮት ያሰማልን። ሁላችሁንም ከልብ ነው የምናመሰግነው። ለአንድ ለሁለት ሰው የጥያቄ እድል ልስጥና እያጠቃለልን እንመጣለን። አላችሁ ጥያቄ አላችሁ? እሺ መልካሙ ድሮም እኮ በቃ ተናግረናል። እኛ እኮ ድሮ እኮ ነው የተናገርነው እኮ ድሮ ነው
ድሮ ነው የተናገርነው። ነው መልካሙ ደግሞ አንድ ፈለገ ጳውሎስ የሚባል ረሳው እንዴ? አባባ ናቸው። የአባባ ካዳሚ ነው። ወደ ፕሮቴስታንት ሄዷል አይደለ? ሄደ መሰለኝ ሄደ ነው ጆቢራው አልበው ጭቃሉ። አዎ እንትን አሉ አልረካም በሰጡት። እሺ ብዙ ተመልሰሃል። ቃልዮት ያሰማልን፣ ቃልዮት ያሰማልን። እውነት ነው፣ ከልብ የሚዘልቅ የእግዚአብሔር ቃል ነው። የእመቤታችን ደግሞ ስናነሳ አንጠግበውም፣ ሊጠገብ የሚችልም አይደለም። አምላካችን ኢየሱስ ክርስቶስ እኛ የምናስበው 3 ቀኗን ሞቶ መሰቀሉን ነው። ከተወለደ ጀምሮ በእናታችን ጉያ በእመቤታችን በቅድስት ድንግል ማርያም አምላክን ታቅፋ ስንት ዓመት እኛ ራሳችን በእናታችን ቤት ስንኖር ስንት ዓመት ነው የኖርነው? እስቲ ያን ጊዜ ያሰበ ሰው አለ? አምላክ ከሰማይ መጥቶ እናታችን ጋር ሲቀመጥ ይሄንን ስናስበውና ሰዎች የሚያዩት መጽሐፍ ላይ የተጻፈውን ብቻ ነው የሚያዩት። የእናታችን ነገር ተነግሮ አያልቅም። ስለ እናታችን ደግሞ ጥላቻ ያላቸው ስለ እናታቸው ጥላቻ አሩን ነው እንዴት እንደሚያስቡት በጣም ይገርመኛል። አፋቸውን ሞልተው ያው የሰይጣን ነገር ስለሆነ በጣም ያሳዝናል። እና ቃልዮት ያሰማልን ላለው ቢኒዬ እግዚአብሔር ይባርካችሁ። እንደዚህ በትምህርት ስለባረካችሁን እግዚአብሔር ደግሞ ጨምሮ ይባርካችሁ ላለሁ አመሰግናለሁ። ቴንክ ዩ ወንድማችን ቃልዮት ያሰማልን። ዶክተር ጥያቄ የተጠየቀ ነው። ግብረ ሕማማት ካለ 1-2 ብትልልን፣ ስራ ካሉክ እየተጠየቀ ትንሽ ሌላ ሀሳብ ስጡና እንትን እላለሁ። እሺ ሌላ ሀሳብ ቀረ የምትሉት ካለ ጌትዬ ቀረ የምትለው አለ? ማንጎ አይ ቲንክ እንግዲህ ቃልዮት ያሰማልን ዶክተር እግዚአብሔር ይስጥልን። ጥሩ አድርገህ ገለጽክልን። ያው አሁንም ስታብራራ እኮ ያው ስሩ የነበረው ሁኔታ በቃ ተሳለብን ማለት ነው። ይህንን ሊከለክለን ይሆን ወንድማችን? አንዳንድ ጊዜ እኔ በጣም ነው የማዝነው። አሁን እነዚህ ሰዎች እነሱን የሚከተል ማህበረሰብ አለ። ያ ማህበረሰብ የእነዚህን ሰዎች እንግዲህ የግል እሳቤ ነው እየተጋተ የሚኖረው ማለት ነው። እና እኔ በቃ ፕሮቴስታንቶች በተለይ ተከታዮች ሰዎች በጣም መንቃት አለባችሁ። ትክክለኛ ወንጌል አይደለም እንዲህ አይነት ወንጌል። በቃ ራስን ችሎ መስበክ እንደው ነገር እግዚአብሔርን ተናግረውት መች ያልቃል? ስለሌላው ለማውራት እንደው ጊዜ ራሱ ኬት ይመጣል? እንደው ጸጋ እግዚአብሔር ከተሰጠ ማለት ነው። እና እኔ በጣም ልናስብበት ያስፈልጋል ነው። ከዛ ውጪ ኦርቶዶክሳውያንን እኔ በጣም በደንብ ሁሌም እንትን ማድረግ የምፈልገው ማሳሰብ የምፈልገው እወቋት ቤተክርስቲያናችሁን። አሁን እነዚህ አይነት አፈቀላጤ ሰዎች በቃ እኛ በማጥመቅ ነው፣ እኛ በመዝፈቅ ነው፣ እነሱ በመርጨት ነው። አሁን እቺ ቀላል ትመስላለች፣ ግን ብዙ ነገር ነው የሚያፈልሰው። ኦኬ ቤተክርስቲያን ናት ባይዘው መዝፈቅንም መርጨትንም ያስተማረችው ለነሱም ጭምር ማለት እና የትኛው ግን ለየትኛው እንደሆነ እንኳን አያውቁትም። ችግሩ እሱ ነው። ስለዚህ ቤተክርስቲያናችሁን ወቋት፣ ስርዓቷን ወቁ። የትኛው ለምንድን ነው የሚደረገው? አሁን ሁሉም ጸበል አይደለም። በቤተክርስቲያን አንድ አይነት ጸበል አይደለም። ቀደም እንዳልኳችሁ የሥላሴ ልጅነት የምናገኝበት
የቤተክርስቲያን አባል የምንሆንበት ጥምቀት የምንጠመቅበት ራሱን የቻለ ስርዓት፣ ራሱን የቻለ ጸሎት፣ ራሱን የቻለ አፈጻጸም አለ። ከዛ ደግሞ ቄዴር አለ፣ የንስሐ ጥምቀት የምንለው። ይሄ ንስሐ ጥምቀት ደግሞ ስለ ኃጢአት ነው። በቃ ስለ ኃጢአት ስለሆነ ቀኖና ማነው ኃጢአት ተናዞ በምክረ ካህን ቀኖና ሲሰጠን አንዱ ቄዴር ሊሆን ይችላል። ከዛ ውስጥ ያ ግን ምንድን ነው? የልጅነት ጥምቀት አይደለም። ምንድን ነው እሱ? ከኃጢአት መንጻትን ከኃጢአት መታጠብን የሚያሳይ ነው እሱ። ከዛ ደግሞ በየጸበል ቤቱ ሄደን የምንጠመቀው አለ። እሱ አሁን ለምንድን ነው? ለፈውሰ ስጋ ነው። ደዌ ስጋ ሲገጥመን ሄደን አሁን ይሄና ለደዌ ስጋ የምንጠመቀውና ልጅነት ለማግኘት የምንጠመቀው የተለያዩ ነው። ስርዓቱም የተለያየ፣ ጸሎቱም የተለያየ ነው። ድርጊቱም አገልግሎቱም ራሱ የተለያየ። ከዛ ደግሞ የቅዳሴ ጸበልም አለ። የቅዳሴ ጸበልም ደግሞ ዓላማው ሌላ ነው። ለሚቆርቡ ሰዎች ማየመቁረር ይሉታል አባቶቻችን። ያ ምንድነው? የምንቀበለው ነፍስ የተለየው መለኮት የተዋህደው የክርስቶስ ስጋ ስለሆነ ያንን ማብረጃ ነው፣ ማየመቁረር ይሉታልና እሱ ዓላማው ደግሞ ቅዳሴ ጸበል ይዛል። ቤት ደግሞ መተው አባቶቻችን ንስሐ አባቶቻችን ጸሎት አድርገው መልካ መልኩን ደግሞ ውዳሴውን አድርሰው ዳዊቱን አድርሰው ከዛ ምን ይረጫሉ ቤት ውስጥ ነው። ያለምን ጸላይ ሰናይ እንዲወጣ ነው ከቤት ውስጥ በተለያየ መንገድ ይገባል። ይሄ ደግሞ የተለያየ ነው፣ ሌላ ነው። ይሄ ደግሞ እነዚህ ሁሉ የትኛው ለየትኛው እንደሆነ ጠንቅቆ ማወቅ ያስፈልጋል። እና ኦርቶዶክሳውያን ስንዱ ቤተክርስቲያን ናት ያለችን እኛ አለማወቃችን ካልሆነ በስተቀር ቤተክርስቲያን ለእያንዳንዷ ለምትሰራቸው ስራዎች ምክንያት አላት፣ ምሳሌ አላት። ከዛም በኋላ ደግሞ ስርዓት አላት ማለት ነው። ከዛ ውጪ የሚደረግ ዝም ብሎ ይሄ እኔ እኮ አንዳንድ ጊዜ መጠየቅም ይገባል። አሁን የሆነ ጽሁፍ እንኳን ሲጻፍ እኮ ሰው ዝም ብሎ አይጽፍም። ጽሁፍ ዓላማው ለምንድን ነው የምጽፈው? ምንድን ነው የማስተላልፈው? ማንን ታርጌት ነው የማደርገው ብሎ እኮ ቢጽፈው ሰው ዝም ብሎ ምዕመንን የምትመራ ቤተክርስቲያን ዝም ብላ በቃ በደመ ነፍስ ትመራለች ብሎ ማሰብ ይሄ በቃ እኔ አለማወቅ አልለውም፣ የጥላቻቸው ጥግ ምን እንደሆነ እንድታዩት ነው። እና ኦርቶዶክሳውያን በርትታችሁ እወቁ፣ ስርዓታችሁን፣ ትምህርታችሁን፣ ዶግማውን፣ ቀኖናውን፣ ትውፊቱን የአባቶችን ይትባል እንዴት ነው የሚተረገው፣ እንዴት ነው ይሄ የሚገለጠው፣ የሚፈታው ወዘተርፈ እነዚህን የመሳሰሉ ነገሮች ጥንቅቅ አድርጎ ማወቅ ይጠበቃል። አይነት መንገዶች እንዳንዘናጋ ለማለት ነው። በተረፈ ሁላችሁንም ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን፣ ያንተንም አገልግሎትን ይቀበልልን። እግዚአብሔር ይስጥልን። ቃለ ሕይወት ያሰማልን ጌትዬ፣ ቃለ ሕይወት ያሰማልን። በእውነት ሁላችሁንም ቃለ ሕይወት ያሰማልን። እንግዲህ ዶክተር እስከሚዘጋጅ ትንሽ ነገር ልበል። ወደ ቅድስት ቤተክርስቲያን ለመመለስ ስወስን እስኪ እናንተም እንደው ከታች ፕሮቴስታንቶች አንድ ሶስት አትጣጡ እና ምንድን ነበር ያየሁት? በመጀመሪያ የሐዋርያቱ ስብከት ማየት ጀመርኩ፣ እንደ አዲስ ማለት ነው። ለምሳሌ ሐዋርያ ሥራ ምዕራፍ 2 ጀምራችሁ መልእክታቱን ጨምራችሁ በደንብ እዩ። ሐዋርያቱ እኔ እያሉ አልሰበኩም፣ እሱ እያሉ ነው የሰበኩት። ደግሞ እንደዛ ብቻ አይደለም፣ እሱ ብቻ አይደለም ያሉት። በነገራችን ላይ እነሱ እያሉም ደግሞ ሰብከዋል። እንደገና ከረንት ደግሞ በመካከላቸው ዋጋ የከፈሉ አባቶችንም እንስተዋቸዋል። የተቀሉትን የተወገሩትን አንስተው ሰብከዋል። የሐዋርያ ቅዱስ ጴጥሮስን ስብከት ስትሰሙ እናንተ የሰቀላችሁት ከሚል ቃል ውጪ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እስከ ክርስቶስ ነው የተረከው። ያንኑ ቃል ወስዳችሁ ለእስጢፋኖስ ብትሰጡት እስጢፋኖስም ከብሉይ ኪዳን ጀምሮ እስከ ምን ነው የተረከው?
እስከ ክርስቶስ ከዛ በኋላ አየሁት እያለ ተናገረ። እንዳልኳችሁ ከሰባቱ ዲያቆናት አንዱ ስለነበረ በደንብ ስሙ። ሐዋርያው ቅዱስ ጳውሎስ ይህንን አልደገመው? በዕብራውያን መልእክቱ ድንቅ መልእክት፣ ሰናይ መልእክት ብላ ቤተክርስቲያን የምታወድሰው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ለዛው ጊዜ አጠረኝ እያለ ይናገራል። አሁን በደንብ ስሙ። ሐዋርያቱ ስለ እግዚአብሔር ተናግረዋል። ስለ ቅዱሳኑ ቀድመው ስለሰሩ ስለተመረጡ አንስተዋል። ደግሞ ዋጋ ስለከፈሉ አንስተዋል። ስለዚህ ማሰብ ጀመርኩኝ እና ፕሮቴስታንት ውስጥ ከራሴ ጭምር ምንድን ነበር ስሰብክ ነበር? ምንድን ነበር ስሰብክ ነበር? እሺ ዝም ብላችሁ በሚሞሪያችሁ ነበርኩ ምናምን ነው ሰው እያለ የሚሰብከው እና ከዛ የተወሰኑ የኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪያንን ስብከት ደግሞ አነሳውኝና መስማት ጀመርኩ። በኦርቶዶክስ መድረክ ላይ እኔ እናቴ እንዲያርጋ አባቴ እንዲያርጉ አክስቴ እንዲያርጉ ምናምን የሚባል ነገር የለም። እሱ እነርሱ እነሱ እያለ ነው የሚናገሩ። በቃ ይሄ ነው እንደ ሰባኪው ይነሳ። እኔ አይሰበክም። አሁንም ቆም ብላችሁ እንድታዩት ማለት ነው። ከዛ አንድ ስብከት ሰማሁ። በመጨረሻ አንድ ስብከት የሰማሁት እዚህ ይለኛል። ፕሮቴስታንት ውስጥ የአንድ ፓስተር ስብከት ሰማሁ። እግዚአብሔር ፊት ሆኜ ነው የምነግራችሁ። መድረክ ላይ ነው የሚሰብከው። ዳይስሜ ታደሰ ይባላል። በጣም ወዳጄ ነው። ስለዚህ ቅዱስ ቤተክርስቲያን የሚመሰክር ሰው ነው እና አንድ ስብከት ተጠርቶ ሊሰብክ ሄዶ ብታምኑም ባታምኑም ከስብከቱ ጅማሬ እስከ መጨረሻ ብታምኑ እግዚአብሔርን አይጠራው። የእሱና የባለቤቱ መገናኘት፣ ጓደኞቹ እንዴት እንደተገናኙ ምናምን እግዚአብሔርን ሳይጠራው፣ ጌታ ኢየሱስ ክርስቶስን ሳይጠራው፣ ቅዱሳኑን ሳይጠራቸው በራሱ ጨረሰ እና ቆም ብላችሁ ራሱ ብታዩ ሐዋርያዊ ቅብብሎሽ የሚያሰኛት የዶግማ ጽናቷ፣ የቅዱስ ትውፊት ጥንቃቄዋ፣ የስርዓተ የቀኖናዋ ጽናቷና አያያዟ ዛሬም ባይገርማችሁ አለ እና አሁን እኔ እንዲነበርኩ ምናምን ስለ ፕሮቴስታንት ለዛውም አሁን ትንሽ ነገር ያደርጉ ጀመረ። ትንሽ ነገር ተጠንቀቁ ለማለት ማለት ነው፣ ማስጠንቀቅ ስላለባቸው እና እቺ ቤተክርስቲያንን መከተል እድል ነው። በነገራችን ላይ እንዳልኳችሁ ቢገባችሁም ባይገባችሁ እድል ነው። አሁን ብዙ ሰው ግን አልገባውም። አንዳንዱ ደግሞ ማትለውን ሲል ሰማል። አንዳንድ ሐሰተኛ አጥማቂያን እኮ የምንቃወመው ማትለውን ነው የሚሉት። እነሱን የተከተለ ለሆነ ነገር መታለልና መውደቅ ይሆንለታል። በቃ ቅረቧት። በተቻላችሁ አቅም ቤተክርስቲያን የሚደንቁ መምህራኖች አሏት። እኔንም የማይሰብኩ ማለት ነው፣ እኔ እያሉ የማያወሩ እና እኔ አልደብቃችሁ እንትኑ ራሱ አሁን ስሰማው አንዳንድ ስብከትን እንትን ይለኛል። አሁን ይሄ ቅድሙ ከመስቀል ስር ስታዩ እሱ ከሌለ እሱ ብቻ አይደለም። ቅድም ዶክተር ዘረዘረላችሁ የዓለቱ መሰንጠቅ፣ የመጋረጃው መሃል ለመሃል መሆን፣ መጨለም፣ ያልተደረጉ ታምራቶች አሉ። ከመስቀሉ ስር ደግሞ ከሷ ውጭ ማን ሊታይ? ትዝ ይላችኋል ጌታ ኢየሱስ ክርስቶስ ናይን በምትባል ከተማ አንድ መበለት ነበረች፣ አንድ ልጅ ነበራት። ልጇ ሞተ። ሊቀብሩት እያለ ልክ ከከተማው መውጫ ቅጥር ላይ ጌታ ገባ፣ እነሱ ሲወጡ። ከዛ መጽሐፍ ቅዱስ እንደዚህ ይላል። ይሄ ሰባኪያውን እኮ ይህን ስብከት ሊሰብከው ይችላል አይደለ? ጌታ ትኩር ብሎ ተመለከታት፣ ተጠግቶ
አይዞሽ አታልቅሺ አላት። ከዛ ቃሬዛውን ነካ፣ የተሸከሙት ቆሙ፣ አስክሬኑ ተቀመጠ፣ ይናገርም ጀመር። ለእናቱ ሰጣት እና ከሷ ውጪ ማንን እንይዛለ? ማን ነው የሞተባት? ለቅሷውን ስትሄዱ እናንተ ራሱ ቀበር ስትሄዱ እናንተውን ልታስተዛዝኑ ስትሄዱ ማን ብላችሁ ነው የምትሄዱት? እና እሷን ማየታችን ድግምት ነው። ልጇ እኮ ነው የሞተው። ልጇ እኮ ነው የሞተው። እግዚአብሔርንም ወደው ይላል ወጡ ስብሐት ታምራት የሚባለው እግዚአብሔርንም ወደው ኢየሱስን ስለገደለው ነው ብሎ የሚናገርበት ንግግር ሰሞኑን አሰምቻቸዋለሁ። ወጡ ስብሐት እና ማንን እንይ? ባይደዌ ጸሐፊዎቹም ይሄን ያሉት በነገራችን ላይ ከመስቀሉ ስርም እናቱ ማርያም ነበረች ነው የሚለው። እናቱ ማርያም ነበረች። እሱማ ስለኛ ሞተልን ነው። ሰይፍ ያልፍብሻል የሚለው ቃል ትዝ ይላችሁ? ሰይፍ ግን ይህ ሰውዬ አሁን እንደዚህ የሚቀባጥረው ሰውዬ በእሱ የመልካም ወጣት ፕሮግራም የሚያሳየው ማንን ነው? ፕሮግራሙ መጨረሻ ላይ ወርቅ የሚሸልመው ለማን ነው ወገኖቼ? ፕሮቴስታንቲዝም ሰልፍ ሴንተር ነው የምላችሁ ለዛ ነው። ራስ ወዳድነት ነው። በፕሮግራሙ መጨረሻ ቀን ወርቅ የሚያጠልቀው ይሄ ሰውዬ ለማን ነው? በነገራችን ላይ ሲጻፉልኝ አይታችኋል። አንዳንዶች ለእናቱ ነው የሚያጠልቀው፣ ለእናቱ። ከመስቀሉ ስር እሷን ካላየን ሌላ ማንን እንይ? እሷን ያወቅነው በሱ፣ እሱን ያወቅነው በሷ፣ አብን ያወቅነው ስላሴን ያወቅናቸው ወልድ መጥቶ ተረከ። እሷ ደግሞ ተረከችልን ስለ ልጇ። ይሄ ኮንትራዲክት ያደርጋል። ስለዚህ ምን መሰላችሁ? አውሬው የስድብ ሀብት ተሰጠው። ጉዳዩ ሐሰተኛው ከእናቱ ጋር ነው፣ ከእናቱ ጋር ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። በቅድም በሃይማኖት ሞቷችን እንደተነገረው የእግዚአብሔር ልጅ ነው፣ ደግሞ የእማምላክ ወላዲት አምላክ ልጅ ነው። ይሄን ልንክድ አንችል፣ ልንክድ አንችልም። ስለዚህ ጸረ ማርያም ጸረ ማምላክ የሆነበትን እውነት በጋድ ታዩታላችሁ። በጋድ እና እንዳልኳችሁ እናቱን ጥሎ ልጁን ማንሳት አይችልም፣ አይቻልም። ልጁን ይዣለሁ ብሎ እናቱን መንቀፍ አይቻልም። የአንዷ መቅደላዊት ማርያም አጋንንት ወጥቶላት የ300 ዲናር አልባስጥሮስ ሽቶ ሰብራ የጌታ እግርን በፀጉሯ አበሰች ተብሎ ይሄ ወንጌል በተሰበከበት ሁሉ ስለዚህ ሴት ይነገራል ይላል መጽሐፍ ቅዱስ። እማምላክ ወላዲተ አምላክ የአምላክ እናትስ እንዴታ! ለዚህ እኮ ነው ማርያም ማርያም የምንለው። ለዚህ እኮ ነው የመቅደላዊት ማርያም በዛች ጉዳይ ከተነሳ የማምላክ ወላዲተ አምላክ ነው የአምላክ እናት መሆን
ይሄ ማንም ሊያገኘው የማይችለው እድል መመረጥ እና ብታስተውሉ ጥሩ ነው። አንዳንዶች ምን ትላላችሁ? እንደዚህ ብዬ ልጨርስ። ሐዋርያት ለምንድነው ስለሷ ያልተናገሩት ትላላችሁ አንዳንዶቻችሁ። ሐዋርያቱ ስለሷ አልተናገሩም እንዴ? እሷ እኮ በነገራችን ላይ እኮ ታሪኳን ብታጠሉ እኮ ሰራተኛ ነበረች ከነሱ ጋር። በደንብ ስሙኝ፣ በደንብ ስሙኝ። ሐዋርያው ቅዱስ ጳውሎስ ስለማ ተናግሯል? ስለሌላ ሐዋርያ አጥኑ መጽሐፍ ቅዱሳችሁ። ሐዋርያው ቅዱስ ጴጥሮስ አንድ ደብዳቤ ላይ ሐዋርያው ቅዱስ ጳውሎስን አንስቶታል። ምንም የሐዋርያው ቅዱስ ጳውሎስ ትምህርት አስቸጋሪ ቢሆን ተቀበሉት የሚል ቃል ተናግሮ፣ ሐዋርያው ቅዱስ ጳውሎስ ደግሞ ስለ ጴጥሮስ ሲናገር ፊት ለፊት ተቃወምኩት ይላል። በግርዘት ተጣላን ብሎ ይናገራል። እማምላክ ወላዲተ አምላክ ምን ይነገርላታል? ከአምላክ እናት በላይ መሆን ምን ይነገርላታል? ከዛ በኋላ የነዚህን ሁሉ መልእክት ይዘውልን የመጡት አባቶቻችን ደግሞ ስለማምላክ ወላዲተ አምላክ አውርተው ነው። እኛ መጽሐፍ ቅዱስ ብቻ ብለን አናምንም። መጽሐፍ ቅዱስ የመጨረሻ ኃይል ያለው ቃል የእግዚአብሔር ቃል እንደሆነ እናምናለን። 10 መጽሐፍ ብላ ቤተክርስቲያን ትናገራለች። ግን ስለማምላክ ወላዲተ አምላክ በተአምረ ማርያም የተነገሩ ስለ ጌታችንና መድኃኒታችን ኢየሱስ ክርስቶስ እኮ እኛ እነ ማቴዎስ እና እነ ዮሐንስ የዘገቡትን ብቻ አይደለም የምናውቀው። ተአምረ ኢየሱስ የሚላለን፣ ፍካረ ኢየሱስ የሚባላለን አባቶቻችን ናቸው ይህን ሁሉ የሰጡ። አይጋጭብንም። አበደን ብሏል የሶማሌ ሰው። አይጋጭብንም። መመረጥ ነው ኦርቶዶክስነት። አንዳንዶቻችሁ እኮ ፕሮቴስታንት አዳራሽ እኮ ደርሳችሁ ስትወጡ ትረሱታላችሁ። አሟሙቋችሁ፣ አልቧችሁ፣ አዘለሏችሁ፣ አስጨፍሯቸው ወዲያ ወዲያ የማታውቁትን ቀበጣጥራችሁ ከዛ በኋላ የማታውቁትን የሰባኪ እናትና ታሪክ ሰምታችሁ ዋናውንና የዋናውን እናት ትረሳላችሁ። የዋናውንም አባት ትረሳላችሁ። እና በስብከትም ቢሆን እንተዋወቃለን። እኔ ብንያም ሽታዬ እዚህ ጋር የምታዩን ሰው ከመለሰ ወጉ በፊት እነ ዳን ስለሺን ስሰማ የነበርኩ ሰባኪ ነበርኩ። እነ ዳን ስለሺ እነ መለሰ ወጉን መጡ። አሁን አያችሁ፣ እነ ዓለሙ ቢፍቱ እነ ዶክተር ዓለሙ ቢፍቱ እስራቸው ቁጭ ቤት ተማርኩ ሰው ነኝ። ወፍ የለም። ሐዋርያው ቅብብሎሽ ወፍ የለም። እንደኔ ላለው ነው የሚለው እና ስጋን ከክፉ መሻቱ ጋር ሰቀሉት እና ኦርቶዶክስነትን አታቅሉ። አንዳንዶች አሁን መጣን የሚሉ ልጆች ራሱ ይሸቱኛል። ቀደም ይላ አንዳንዶቻችሁ እናገራሉ። እውነት ገብቷቸው ነው የመጡት። ቤዚክ ዶክትሪን ሳይገባ መተራመስ የለብህ። ተስፋዬ ሮበላይ ቀድም እንዳሰማኋችሁ ጥምቀት የኃጢአት ስርየት ያስገኛል ብሎ ጸሎቱን ይጸልያል። በመጽሐፉ ላይ ግን ጥምቀት የኃጢአት ስርየት አያስገኝም ብሎ ይናገራል። አየህ፣ ፈራንክ የሚሽነሪ ድጋፍ፣ የሚሽነሪ ደሞዝ እና እውነታው ይሄ ነው። ሐሰተኛው ክርስቶስ ጉዳዩ ከእናቱ ጋር ነው። በዚህ ቅዱስ ቤተክርስቲያን ጌታም ሲናገር ክርስቶስ በዚህ ያለ ቢሏችሁ ተጠንቀቁ ብሏል። አለቀ። የጌታ ስጋና ደም የማይፈተትበት ጉባኤ ቀርበ ብታያት፣ አእምሮ ተከፍቶ ቅዳሴዋን ብትሰማ፣ ጸሎቷን ብትሰማ በንጹህ ሕሊና ትደነቃለህ።
እኛ አባቱን ብቻ ሳይሆን እናቱንም እናቃታለን። አባቱን ስናመልክ እሱንም ስናመልከው እናቱን ደግሞ እናከብራታለን፣ እንወዳታለን። እውነታዊ ነው። ከሷ ነስቷልና አንተ እኮ እንዳንተ ራስ ወዳድ አለ። ኑ እናቴን ይውልኝ፣ እናቴ ወርቅ ልሸልማት ምናምንና እሱ የሸለማትን ግን አንተ ትክዳለህ። ራዕይ ምዕራፍ 12ን ትክደዋለህ። አንተ ለእናትህ የዘረፍከውን ወርቅ ስትሸልም እሱ ለእውነት ሰይፍ ላለፈባት እናቱ አትናደዱ። ልጇ እኮ ነው። በነገራችን ላይ አትናደዱ። ልጇ እኮ ነው። ጌታ ለማምላክ ወላዲተ አምላክ ይኸውላችሁ፣ በምድር ላይ የፈለገ ብትበጣጠስ ልጄ ብላ መጥራት የምትችለው እማምላክ ወላዲተ አምላክ ብቻ ነች። በነገራችን ላይ ጌታን ልጄ ብላ መጥራት የምትችለው እማምላክ ወላዲተ አምላክ ከእግዚአብሔር ውጭ። አብ ልጄ ሲለው ከእሷ አንሷ አይደለም። ልጄ ብላ መጥራት የምትችል ነው። ልጄ በነገራችን ላይ እስከ መቼ? እስከ ዘላለም። በነገራችን ላይ እስከ ዘላለም ልጄ ብላ መጥራት የምትችል እማምላክ ወላዲተ አምላክ ብቻ ነች። በነገራችን ላይ ማንም ብድል የለው። ማናችሁ ብድል የላችሁ። ማናችንም እኛ የምንጠራበት አንድ ነገር አለን። ማን እንላታለን? ማን እንላታለን? ማን እንላታለን? እኛ እናታችን እንላታለን አይደል? በጸጋ ልጆቿ ነው። በመካፈል ግን እናት ልጅ በቃ እሱን ጠልተ የምትሰብከው ወንጌል የከሰረ ነው። እናረጋ ብላጥና መጽሐፍ ቅዱስን አንጠልጥሎ መስበክ ቀላል ነው። ላንጫጫ በለኔ ማንጫጫለሁ። ዘመንን ሙሉ ሳንጫጫ ነበር። የእግር እሳት የሚሆንም ለዛ ነው። እውነታው ግን ይሄ ነው። መጽሐፍ ቅዱስ ካነበባችሁ፣ ሰከን ብላችሁ ከመረመራችሁ አይታችሁ ከሆነ ፕሮቴስታንቶች አይሰሙም። የመጀመሪያ የፕሮቴስታንት ችግር አለመስማት ነው። በነገራችን ምን ሰብኬ ምንድን ነበር ዛሬ የሰበኩት ምናምን ላይ ሰባኪው ማለት ነው አውርቶ ቅራቅንቦ አውርቶ ከዛው ለጸሎት እንሳለን ኃይል ትቀበላላችሁ። አንፈራፍሮ ይለቃችሁ። አንፈራፍሬ ለቅቄያችኋለሁ። አያሌዎችን ታቁኛላችሁ። ፕሮቴስታንት አዳራሽ ውስጥ ይርም ዛሬ ሰብኬው አይደለም ቁጭ ብዬ ተምሬ ምንም ሞኝ አይደለም ገብቼ አስቀድሼ ያለኝ ኢንተርናል ፒስ የውስጥ ሰላም። እውነቴ ነው የምነግራችሁ። እንዴት ፕራውድ እንደሚሰማኝ እድል ነው። እድል ሰጠኝ። ለዚህ ነው በዚህ እድል ተጠቀሙ። ይሄን እድል ለማግኘት የሚጠይቀው የመጀመሪያ ነገር መስማት ነው። በነገራችን ላይ መስማት በቃ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። ንጹህ ልብ ፍጠርልኝ። ንጹህ ልብ ሊኖር ይገባል። ለዚህ እውነት መታደል ንጹህ ልብ ይፈልጋል። በነገራችን ላይ በእብሪት
ንጹሕ ልብን ፍጠርልን፣ የቀናውን መንፈስ በውስጥ ያድስ። ና ቅዳሴ ሰው የማይታይበት ቅዳሴ ያለ ነው። ነገራችን የሆነ ሰሞን አይደለም። የ60 ዓመት የ40 ዓመት የ30 ዓመት እየተቀያየረ ያለ አይደለም። 2000 ዓመት ና ቅዳሴ አቀቶ ወጥተህ አጥበጥብጠ እና ሶሪ ብዙ አወራሁ። የከበረ ይቅርታ ጠይቃለሁ። ዶክተርዬ ሬዲ ነህ? እሺ፣ ትንሽ ረዘም ይላል ግን እንግዲህ እንደ እግዚአብሔር ፈቃድ ላንብበው። ለሃ ማርያም ወይም የእመቤታችን የቅድስት ድንግል ማርያም ሐዘን። ይሄ እንግዲህ ዓርብ ከቀኑ በ6 ሰዓት ወይም በመዓልት የሚነበብ ነው። ስለዚህ በፍጹም ተመስጦ ሆናችሁ አዳምጡ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የብህንሳ ኤጲስቆጶስ አባ ሕርያቆስ ለድንግል ሐዘኗና ልቅሷ የደረሰው ድርሳን ይህ ነው። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኑር አሜን። ድንግልንም ልጇን ስላየችው ፍጹም ሐዘንና ልቅሷ አገኛት። በዮሐንስ ቤትም ሳለች እንደገና ወደ ልቅሷ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራኝ ዘንድ እማጸናሃለሁ አለችው። ዮሐንስ ሆይ ከእኔ ጋር ወደ ጎልጎታ ትሄድ ዘንድ አማጽናሃለሁ። ሌባን ሲሰቅሉት ወንበዴን ቸብቸቦን ሲቆርጡ አላየሁም። እንደ ወንበዴ ልጄን ወዳጄን በውስጡ የሰቀሉበትን ቦታ አይ ዘንድ ሀገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ወንድሞቼ አንድ እንኳ አብሮህ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ልቅሶዬም በእኔ ዘንድ ከተሰበሰቡት ሰዎች ሁሉ ልቅሶ ይበልጣል። ዮሐንስም ከልቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም ያለች ስለሆነች ዮሐንስም እኔ ካንቺ ጋር ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩት ሰዎች እንዲህ የምታለቅስ ይህች ማናት እያሉ እርስ በርሳቸው ይነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይህችን አላየናትም ይሉ ነበር። ሌሎችም እርስ በርሳቸው ይህች እንግዳ ናት፣ በሀገር ውስጥ ያለ ማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ፣ ይህች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይህች የዮሴፍ ሚስት ትሆናለች፣ ስለ ልጇ ወሬ ነግረዋት ይሆናል ይሉ ነበር። ሌሎችም መልኳ ደም ግባቷ እንዴት ያምራል እዩ ይሉ ነበር። ሌሎችም በዚች ሀገር ከቶ እንደዚች ያለች አላየንም፣ መልኳም የልጇን መልክ ይመስላል ይሉ ነበር። በገበያ ውስጥ ያሉ ሰዎች ስለ እርሷ ይነጋገሩ ነበር። ነገሩም በገበያ ሁሉ ተሰማ። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነ ወደ ግራ መለስ ቀለስ አትልም ነበርና። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየች። በእንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትንና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለ በጋ ፋሲካው ከአረማይስጥ፣ ከባርቅ፣ ከሞዓብ፣ ከኮበር፣ ከእስማኤል ልጆች ሀገር ሁሉና ከአውራጃ ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስላዩት አስደናቂ የሆነ ታላቅ ታምር ተጨናንቀው እርስ በርሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚች ሀገር እውነተኛ ፍርድ ቢኖር ይህን ባላደረጉ ነበር ይላሉ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ስለ እርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ አዘዘ አሉ።
ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ልቅሶዋ፣ ስለ ብዙ እንባዋም አንገቷን ወደ ምድር ደፍታ ነበር። ከተሰበሰቡት የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስንም አየው ዘንድ ልጄ ወዳጄ ወዴት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልክሎኛልና አለችው። ዮሐንስም በመስቀል ላይ ታዩ ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። ደርሳም በቀኙ እስከ ቆመች ድረስ በጉባኤ ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አተኩሮ አንተ ሰው ይቺ እናትህ ናት አለው። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጄ ላይ አለቅስ ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና ከእርሱ ፈጥና አትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የእሾህ ዘውድ መከራውን እንዳንተ ታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀልሁም? አንተ ሌባ ነበርክና። ከመሞታቸው በፊት ሽፍቶችን የሚያራቁቷቸው ከሆነ ይሁዳ ሆይ ለምን አላራቁትህም? በሙዳየ ምጽዋት የገባውን የምትሰርቅ ሌባ ነበርክና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜንና የልቤ ማዘን ተመልክተ ፊቱን እጠግበው ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውምና በእርሱ ላይ አለቅስ ዘንድ ተወኝ። በመከራው ጊዜ የኢዮብ መኝታው ነበርና መከራዬም ከመከራው ይበልጣልና። ይህችን ቦታ የድሆች ሁሉ መጠጊያ ናትና ከእርሷ እጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና። በልጇም መስቀል ቀኝ ቁማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው ልቅሶ በቀርም ልቧም በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታይም ነበር። እንዲህም ሆነ ከዚያ ቁመው የነበሩ ሴቶች የኩዛ ሚስት ዮሐና፣ መግደላዊት ማርያምና ሰሎሜ እመቤታችን ድንግል ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ልቅሷ ልብ የሚነካ አሳዛኝ ጣዕም ያለው ነበር። ስለ ልቅሷም ጣዕም ያለቅሱ ነበር። አይሁድ ሴቶች የሆኑ ሌሎች ግን ስታለቅስ ልቅሷን የሰሙ እንዲህ እያሉ ተገዳደሯት። ከወለድሽው በ2 ዓመቱ ባንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችን ዛሬ ባንቺና በልጅሽ ላይ መጣ። ከሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገድለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ለሄሮድስ አመልክተውት ነበርና ከአይሁድም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስም ምክር ከእጃችን ነጥቀው ይወስዱታልና አሁንም እንሰቅለው ዘንድ ትእዛዝህንና ኃይልህን ላክ አሉ። አይሁድ ስልጣኑንና ጭፍሮቹን ከእነርሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና ስለዚህም ስራ በዚች ቀን ጲላጦስ ከእርሱ ጋር አልወጣም። በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደራሳቸው ይወዱት ነበርና በጅራፍም ያስገርፈው። እንዲህም ያደረገ አመፀኞች አይሁድን ደስ አሰኝቶ ወደው ያለ ሞት እንዲፈቱት ነበር እንጂ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው። እርሱ ሚስቱና ልጆቹ ሆነው ለሞት ባላደረሱትም ነበር፣ ከቶ እጁንም በላዩ ባልጫነም ነበር። ዳግመኛም በሰንበት ማንን እንዳይፈውስ ይህን ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈተን እንለቀዋለን ብለው በሐሰት ለጲላጦስ ነገሩት እንጂ። በዚህም ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንተ ነገራችን እንመለስ። ድንግልም በልጇ ቀኝ ቆማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በልቅሶና በጩኸት በፍጹም ሐዘን ሆና ቆመች። ልጇንም እንዲህ እያለችው ወደ ሀገር ተመለሰች።
ልጄ ሆይ በላዩ በሰቀሉ መስቀል ላይ እያለ በፍቅር እሰናበታለሁ። ብርሃንን ስለተመላው ምራቃቸውንም ስለተፉበት ፊትህ እሰናበታለሁ። በሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ ለመራቆትህ እጅ እነሳለሁ፣ ሰላምታም አቀርብልሃለሁ። ልጄ ሆይ በጠላቶችህ እጅ ላለው ለከበረው ልብስህ እጅ እነሳለሁ፣ ሰላምታ አቀርባለሁ። ልጄ ሆይ ከራስህ በላይ ለተንሳፈፈው የእሾህ ዘውድ እጅ እየነሳው ሰላምታ አቀርብልሃለሁ። ይህንንና ይህን የመሰለ ልቅሶ እያለቀሰች እየጮኸች ወደ ዮሐንስ ቤት አደረሷት። እርሷም ከመጮህና ከማልቀስ ዝም አላለችም። ከልቅሶዋና ከሐዘኗ ብዛት የተነሳ ለዓይኖቿ ሽልብታ አልሰጠችም። ልመናዋ በረከቷ ከኛ ጋር ለዘላለሙ ይኖር አሜን። ቃልዮት ያሰማል ዶክተር በእውነት አሜን። ቃልዮት ያሰማልን። ምን እያሰብኩ ነበር መሰለ ቢንዬ፣ እኔ ሰውዬ መስቀሉ ላይ መስቀሉን ስታስቡ እናቱ ከሆነች ምንድን ያለው ጥንቆላ ምንድን ነበር? መተት? አዎ ድግምት መተት ነው፣ ድግምት ነው አለ። አሁን ክርስቶስ የሚያየው እሷን ብቻ ነበር አይደል? እውነት ነው፣ እውነት ነው። ምን እያለን ነው ታዲያ ሰውየው? ልቦና ይስጣቸው በእውነት። ይሄ አሁን ዶክተር ያነበበው ፓርት በጣም እንደ አጋጣሚ ላስት ይር ደርሶ የነበረ ቤተክርስቲያን አንብብ ተብዬና በቦታው ሆኖ ማንበብ በጣም የሚከብድ ንባብ ነው። በጣም የሚከብድ በተለይ በቃ ዘኗ እንትን ስትል በጣም የሚከብድ ነው እና አይ ሆፕ ዜር ኢዝ የሆነ በቃ እነሱ ሚስ ያደረጉት ነገር አለ። እንደዚህ አይነት ነገር አሁን ይደነቃል እንደው ሲሆን ከራስ ጋር አጣጥመኸው እንደው እንደ ሰው እንኳን እንደው ፊሊንጉ ይኖርሃል እንጂ እንደው እንደዚህ አይነት ነገር አሁን ይዘበትበታል። ልቦና ይስጣቸው፣ እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዲያቆኔ ማነው ዶክተር? አሜን። መምህር ጌች ለማርያም በእውነት ለመናገር አሁን የ9 ሰዓቱንም ባነበው የ3 ሰዓቱንም ባነበው እመቤታችን የተቀበለችውን መከራ አሁን መምህር ጌች እንዳልከው ነው። አሚን this is something you should appreciate። አሚን እንደውም ኢማጂን የምታረገው ከእውነተኛ ክርስቲያን እውነተኛ የእግዚአብሔር ወዳጅ ከሆንክ እውነተኛ ክርስትና የገባው ሰው ከሆነ እንደው እናቱ እንዴት ሐዘኑን ቻለችው የሚለው አይመጣም። ኢቭን በዚህ መልኩ እንኳን ባይቀመጥልን ማለት ነው። አባ ሕርያቆስ በዚህ መልኩ ባያዘጋጀውና ባይተርክልን እንኳን እንደው በምናቤ እንደው በቃ አውት ኦፍ ኪዩሪዮሲቲ እንደው ድንግል ማርያም እንዴት አሳለፈችው፣ እንደው እናቱ ሐዘኑን እንዴት ተወጣችው ብላ ኪዩሪዮስ እኮ ያደርጋል አይደል እንደ ቤኒ አሚን ላይክ ነው። ፋንክሽናል ብሬን ያለው ሰው የመጀመሪያው ነገር የሚመጣው እንደዛ ነው። አሁን እንኳን በምድራዊ እንኳን የሆነ ልጅ ድንገት ሞተ ቢባል የምታውቁት ቤተሰብ አይበለውና የቅርብ ሰው ልጇ የገሌት ልጅ ድንገት እኮ ሞተ በእንደዚህ አይነት አደጋ ወይም ሰዎች በእንደዚህ አይነት መልክ በግፍ ገደሉባት ምናምን ሲባል እንደው እናቱ እንዴት ሆና ይሆን ነው የሚሉት እኮ ወላጆቻችን አይደል? እኛም እንላለን እንደው እናቱ እንዴት ሆኑ፣ እንደው እንዴት ቻሉት፣ እንዴት ወላጆቹ እንደው እንዴት አስተናገዱት ሐዘኑን። እና የሚገርም እኮ ነው፣ በጣም እኮ የሚገርም እኮ ነው የእመቤታችን ሐዘኗ እንዴት አስተናገደችው፣ እንዴት ቻለችው፣ እንዴት ተቀበለችው፣ ሐዘኗ እውነት ምን ይመስል ነበር? it makes you curious። እንኳንም አይደለም ልትዘብትበት ማለት ነው። እና አምላካችን ክርስቶስ ደግሞ አይኑ አሁን መምህር ጌች እንዳለው ከእናቱ ላይ አልተነሳም። ሐዘኗ እኮ ይሰማዋል እኮ ልጇ አምላኳ እኮ ነው። በውስጧ እያለፈ ያለውን ነገር መከራዋን እኮ ይረዳታል። እና አልተረዱትም። እኔ አንድ አባት ምን ይላሉ? እኛ ክርስቶስን እናውቀዋለን እንላለን እንጂ ለክርስቶስ ስትሬንጀርስ ነን ይላሉ። ማለት እኛም አናውቀውም እሱም አያውቀንም። ትናንት ጥሩ ስትገልጽ ነበር ቢኒ። በስምህ ብዙ አድርገናል፣ ስለ ስምህ ሞተናል፣ ስለ ስምህ ተገለናል፣ በስምህ አጋንንትን አውጥተናል፣ በስምህ ብዙ ታምራትን አድርገናል። የጌታ መልስ ግን አላውቃችሁም። ለምንድን ነው አላውቃችሁም የሚለው እኮ የሚመጣው በአመፃ እኮ ስለምንሄድ ነው።
አየ በስሙ ብዙ ነገር እያደረግን ነው፣ ታምራት እያደረግን ነው፣ ሰባኪዎች ነን፣ የሃይማኖት መሪዎች ነን፣ እንዲህ ነን እያልን ነው። ግን ልባችን በአመፃ የተሞላ ነው። አየ ስለዚህ በእንደዚህ አይነት አመፃ እየሄዱ ግን አደሴም ታይም ደግሞ የእግዚአብሔርን መንግስት ለሌሎች የምንሰብክነን ብለው እኮ ለሚመጻደቁ ሰዎች ነው። አላውቃቸውም 4 ነጥብ ምንም 2 3 ብዙ አመት አላወራ አንድ መስመር አንድ ቃል አላውቃቸውም። ከዚህ በእውነት እግዚአብሔር አምላክ ሁላችንን ይሰውረን እንዲህ ከመባል አላውቃቸውም ከመባል ማለት ነውና ፍጹም ትህትና ክርስትና ትህትና ነው፣ ሂዩሚሊቲ ነው። ጌታ ለዛ ነው እኮ በሂዩሚሊቲ ነው የሄደው። በዚህ ዓለም ሲመላለስ ራሱን ዝቅ አድርጎ ነው። እንደ አምላክ አይደለም የሆነው፣ እንደ አገልጋይ እንደ ባሪያ ነው። የተናቀውን አካሄድ ነው የመረጠው ጌታ። ለምንድን ነው? ለእኛ እኮ እንደዛ እንድንሄድ ነው እንጂ በእንደዚህ አይነት እብሪት ዌር ዲድ ዘይ ጌት ኢት? እኔ ይገርመኛል አንዳንዴ ድፍረቱ ራሱ ከየት መጣ? በጣም የሚያከብሩትን ባለስልጣን ሚስትና እናት እኮ አይተችውም እነዚህ ሰዎች ደፍረው። እውነት እንናገር ከተባለ እስቲ ወንድ እስቲ ተች ደፈር ብሎ እስቲ የገሌን ሚስት ካከበርክ የገሌን እናት ካከበርክ ድግምት ነው ወይም ያስቀስፋል ወይም ኃጢአት ነው እስቲ ይበል። ቶ ባለስልጣኖችን የእኛን እናቶች በእኛ ፊት አያንቋሽሹም። እውነት ለመናገር ከእኛ ጋር ወዳጅ ለመሆን የሚፈልግ ሰው ወዳጅ ነኝ ብሎ የሚያስብ ሰው እናቶቻችንን ያከብራል፣ የሚገባቸውን ቦታ ይሰጣል። በቃ የፈቃደ እናት እንዴት ኖት ሰላም ኖት ብሎ ጠብር ገፍ ብሎ ሰላም ይላል። እኔም በእኔም ፊት ሞገስ ለማግኘት እኔም የሌሎቻችሁን እናት ሳገኝ በእናንተ ፊት ሞገስ ለማግኘት ጠብር ገፍ ብዬ ማየ እንዴት አሉ። እንደ ባህላችንም ያስገድዳል ሃይማኖተኝነቱ ቢቀር እና ይቺ የመለኮት ማደሪያ የሆነች ከሷ ሌላ ለዚህ ክብር ያልታጨ ዘላለማዊ ቅድስና፣ ዘላለማዊ ንጽህና፣ ዘላለማዊ ድንግልና እና ደግሞ በመለኮት አይን በቃ የታየች የታጨች መለኮትን በውስጧ የተሸከመች ይቺን እኮ በቃ ለመግለጽ ራሱ እኮ ይከብዳል። እንኳን ልትተቻት እንኳን ስለሷ ኔጌቲቭ ነገር አስበ ልታወራ አይደለም ስለ ክብሯ ማሰብ ራሱ እኮ ከህሊናችን በላይ እኮ ነው። በሷ ስለተፈጸመው እኮ እግዚአብሔር ወዶ ፈቅዶ በሷ ማህፀን አድሮ ይሄን ዓለም የታደገበት ሚስጥር እኮ ከህሊናችን በላይ ነው ሲንተሳይዝ ለማድረግ ለመረዳት። እንኳን ያን ተረድተን ያልጨረስነውን ሚስጥር ከእንደገና አልፈን እሷን ለማንቋሸሽ ለማዋረድ እና ቀደም እንዳልከው ነው ለአውሬው የስድብ ቃል ሲሰጠው የዘመተው በእናታችን በንጽሕት ቅድስት ድንግል እመቤታችን ላይ ነው። ለዚህ አይገርምም እና ለማርያም እንዳልኳቸው ነው። በጠዋት በነግ የሚነበብ አለ፣ በ3 ሰዓት የሚነበብ አለ። የ6 ሰዓቱን ነው ያነበብኩላቸው። የ9 ሰዓት አለ። የእመቤታችን መከራዋ ብትሰሙት ተነቦ የማይጠገብ ነው በእውነት ለመናገር እና የእመቤታችን የቅድስት ድንግል ማርያም እናትነት ይብዛልን፣ በእውነት ይብዛልን፣ ፍቅሯ ይብዛልን፣ እናትነቷ አይለየን፣ አማላጅነቷ አይለየን። ትምክህተ ዘመድነ እኮ በቃ የኛ ትምክህታችን ናት። በእውነት ታማልደናለች ብለን ነው እንጂ በመስቀል ሞታ ደሟን አፍስሳ ስጋዋን ቆርሳ ቤዛ ሆናናለች እያልን ግን ታማልደናለች። የታመነ ነው ደግሞ ተራም ሰው እንኳን ያማልዳል፣ እንኳን እናቱ ቅድስት ድንግል ማርያም ማለት ነው። እና ይሄ ምስጢር በእውነት እግዚአብሔር አይሰውርብን፣ ከዚህ ምስጢር አያርቀን። ከእናታችን ከቅድስት ድንግል ማርያም በቃ እኛ የጸጋ ልጅነት ተሰጥቶናል። የእሷ የጸጋ ልጆች እንድንሆን ዮሐንስ እነሆ ልጅሽ ተብሎ ለእሷ እንደተሰጠ እኛም እኮ በዮሐንስ አምሳል እኛም ለእሷ ልጆች ሆነን ተሰጠናል። እሷም ደግሞ ለእኛ እናታችን ሆና ይኸው እነኋት እናት። ይሄ ደግሞ የጌታችን ስጦታ ናት። የመስቀል ስር ስጦታችን የምንላት ለዛ ነው። ይችን የመስቀል ስር ስጦታችንን የምትራራልንን ከሀዘን የምታረጋጋንን የምታጽናናንን ወደ ህይወት መድኃኒት ወደ ህይወት መንገድ የምታቀርበንን ለኃጢአታችን ስርየት የምትለምንልንን ዘወትር የምትማልድልንን የምትንሰፈሰፍልን እናታችን የእኛም ደግሞ ፍቅሯ እንዲበዛልን አምላካችን ይርዳን። ቤን እያመሰግናል። ቃለ ሕይወት ያሰማልን። በእውነት ቃለ ሕይወት ያሰማልን። ሁላችሁንም ቃለ ሕይወት ያሰማልን። ምናልባት ይሄን ጊዜ ሳስብ ዓርብ ዕለት እና ቅዳሜ አንድ መዝሙር አለ።
መቼም ወቅቱ ባይሆን ሐሳባችን ዛሬ በዛ ወቅት ላይ ስለሆነ እየተነጋገርን ያለነው። እስኪ መዝሙር የምታስታውሱ ሰዎች ጻፉልኝ። በጣም ወደው በጣም እስኪ የምታስታውሱ ሰዎች ታፍታፍታው ድንግል የደቀራንዮ የሚል እያለች ወዮ የሚል አንድ መዝሙር አለ። ስንኙ ጠፋኝ። እሱን ከሆነ የምትከፍተው የቅርብ ጊዜ ነው። ይሄ የቅርብ ጊዜ ነው ዶክተር። እሺ እሱንም ብትልክልኝ ደስ ይለኛል። ትንሽ ላሰማችሁ ፈታዊኒ እሺ አስታውሳችሁት መዝሙር በጣም ስሙት። ቃላቱን በነገራችን ላይ በጣም ስሙ፣ ቃላቱን ስሙ። በነገራችን ላይ በጣም የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ፣ እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይል በልቧ አልፎ ሐዘን ተከባ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ፣ እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይል በልቧ አልፎ በሐዘን ተከባ። ውሃም አልቀመሰች መጠጥ ሆኗት እንባ፣ ምግብ አላሰኛት አመድ ሆኗት በቅሏ፣ አንድያ ልጇን ነው ያየችው ተሰቅሎ፣ ያለ ርኅራኄ ቢጨንቅ ራቁቱን ሆኖ። የእግዚአብሔር ልጆች ዛሬ ተሰብሰቡ፣ ማርያም አዝናለች ቀራንዮ ግቡ፣ እናጽናናት ቅርበን እንባ አፍስሷል ዓይኗ፣ ሳይል በልቧ አልፎ በሐዘን ተከባ። አንዴ ከእሾህ ስትሆን አንዴ ከድንጋይ ላይ ነፍሷን ሐዘን ከብዶ ወድቃ ልጇን ስታይ 33 ዓመት ሳይለይ ከጎኗ እንዴት ይከብዳል የማርያም ሐዘኗ። የእግዚአብሔር ልጆች ዛሬ
አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ ምንብላት ጽናና እንዴትስ ትበርታ የእናትነት አንጀት በሐዘን ሲመታ ስምዖን ትንቢቶ ተናግሮ ደረሰ ምነው ዛሬ አይቷት እንባዋን ባበሰ የእግዚአብሔር ልጆች ዛሬ ተሰብሰቡ ማርያም አዝናለች ቀራንዮ ገቡ እናጽናናት ቀርበን እንባ አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ ነገደ መላእክት ተነጥፈው እንደሻር በሐዘን ጠየቋት ምንድነው መጽናኛሽ ልጄ ብሏት መጣ መዝሙረኛው ዳዊት አልተጽናናችም ግን ሐዘን ጋርዷት ናዝሬት የእግዚአብሔር ልጆች ዛሬ ተሰብሰቡ ማርያም አዝናለች ቀራንዮ ገቡ እናጽናናት ቀርበን እንባ አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ ከሄሮድስ ጀምሮ ያየችው መከራ በጽናት ብታልፍም ሁሉን በየተራ ልጇ እየሞተ ስታየው በዓይኗ እስኪ እናስባት ይሰማል ሐዘኗ የእግዚአብሔር ልጆች ዛሬ ተሰብሰቡ ማርያም አዝናለች ቀራንዮ ገቡ እናጽናናት ቀርበን እንባ አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ የእግዚአብሔር ልጆች ዛሬ ተሰብሰቡ ማርያም አዝናለች ቀራንዮ ገቡ እናጽናናት ቀርበን እንባ አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ እናጽናናት ቀርበን እንባ አፍስሷል ላይኗ ሳይን በልቧ አልፎ በሐዘን ተከባ ዝማሬ መላእክት ያሰማልን። ዘማሪ በሱ ፍቃድ በእውነት አንዳርጋቸው ዝማሬ መላእክት ያሰማልን በሉልኝና እኔ በነገራችን ላይ በቃ እኮ ሪል እኮ ነገር እኮ ነው። በነገራችን ላይ ሪል እኮ ነገር ነው ወገኖቼ። አሁን ከመጽሐፍ ቅዱስ ውጭ የዘመረው መዝሙር ነው በፍጹም
ዝማሬ መላእክት ያሰማልን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ዮሐንስ ቢደንቀው ያዘኗ ጽናት አነሳት ደግፎ በብርቱ ሊያጽናናት። ድንግልም አለችው ልጄ አሳዘነኝ፣ እህት ወንድም የለው ላልቅስለት ተወኝ። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። መግደላዊት ማርያም፣ ሰሎሜ፣ ዮሐና ማርያምን አዩአት ተሰምቶባት ሐዘኗ። በልቅሶ ጣዕም ተነክቶ ልባቸው እንባና ፈሰሱ ውለታው ገብቷቸው። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ራሔል አልቅሳለች ላላቀፈቻቸው፣ ድንግል ግን ብታለቅስ አዝላው ተሰዳ ነው። ያዕቆብም አልቅሷል በሌላ የሰው ደም፣ ማርያም ግን ብታለቅስ ፈሷል የልጇ ደም። ከሁሉም ይበልጣል ያስደፋል አንገትን የማርያም ሐዘን። ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ። ጠብቶ ስላደገ የድንግልና ጡቷን መቆም አልቻለችም ስታይ መጠማቱን። በደም ተሸፍኖ ብታየው ውበቱን ለይልኝ አለችው ከሥጋዋ ነፍሷን።
ሐዘን ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ዮሐንስን ይዛ ወደ ቀራንዮ ድንግል ማርያም ሄደች ያለች ወዮ ስለ ልጇ ሐዘን ስለ መከራዋ ያስገርም ነበረ የፈሰሰ እንባዋ ሊቀ ልሳናት አብርሃም ዲበኩሉ የሚባሉ ናቸው። ኦኬ ሊቀ ልሳናት አብርሃም ዲበኩሉ የሚባሉ ናቸው። እንግዲህ እሳቸው ማስመሰለው ካልሆኑ ኦሪጂናሉ ማን እንደሆነ አይ ቲንክ ራሳቸው ናቸው። አብርሃም ዲበኩሉ በእውነት ዝማሬ መላእክት ያሰማልን። ድንቅ ዝማሬ ነው። ሁላችንም እንግዲህ ልቦናችንን እንሰብስብ፣ ሊናችንን እንሰብስብ። አምላካችን እግዚአብሔር ጊዜ ባለቤት ቸሩ አምላክ መድኃኔዓለም ክርስቶስ በሰላም አዋለ በሰላም አስመሸተ ሰዓተ ሌሊቱን ባርከ ቀድሰ እዚህ ሰዓት ስላደረስከን እናመሰግናለን። ተረፈ ሌሊቱን ባርከ ቀድሰ በሰላም አስነጋልን አሳድረን። አቤቱ አምላካችን እግዚአብሔር ሆይ ከክፉ ነገር ሁሉ ጠብቀን፣ ሀገራችን ኢትዮጵያን ፍጹም ሰላምን ሰጥተህ በአራቱም አቅጣጫ ያሉ ህዝቦቿን በሰላም ወጥተው መግባት እንዲችሉ ጦርነቱን፣ ግጭቱን፣ መፈናቀሉን፣ ስደቱን ሁሉ በቃ እንድትለን እንለምናለን። አቤቱ አምላካችን በደዌ ዳኛ በአልጋ ቁራኛ ተይዘው በየሆስፒታሉ፣ በየጸበሉ፣ በየቤተ ክርስቲያኑ፣ በየቤታቸው የወደቁትን ያንተን ምሕረት ያንተን ቸርነት ተስፋ የሚያደርጉ ወገኖቻችንን ሁሉ በምሕረትህ እንድትጎበኝልን እንለምናለን። አቤቱ አምላካችን ኢየሱስ ክርስቶስ ሆይ በበረሃ እንደዚሁም በባህር አቋርጠው የሚሰደዱ ወገኖቻችን፣ የሚንከራተቱ ወገኖቻችንን ሁሉ አንተ በቸርነትህ መርተህ ወደ አሰቡበት ወደ ተረጋጋ ቦታ በሰላም እንድታደርሳቸው እንለምናለን። አቤቱ አምላካችን እግዚአብሔር ሆይ እኛንም ልጆችን ከክፉ ነገር ሁሉ ሰውረህ በበጎ ነገር ተባብረን በጎ ስራን ሰርተን በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የክብር ወራሾች እንድንሆን እንድታበቃን እንዲህ እያልን እንለምናለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ለነ ምህረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማጸነ ብኪ ያለ እግዚአብሔር አብይ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። የእናታችን እመቤታችን የቅድስት ድንግል ማርያም ልመናዋ፣ ፍቅሯ፣ ቸርነቷ፣ የልጇም ቸርነት ሁላችን ጋር ይሆንልን። አሜን። ሰላም ደሩ
ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ